ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ማይፌሎ ሳምንቱን ጠብቆ ወደ እናንተ ተመልሷል። እኔ ቃል ቲጂ እንዲሁም ደግሞ አንድ ተወዳጅ እንግዳ በመካከላችን አለ። ዛሬ እንግዲህ የምናነሳው ሀሳብ በደንብ ካለንበት ወቅት ጋር የተያያዘ ነው የሚሆነው። ከእቅድ አንጻር ራሳችንን መፈተሽ ያለብንን እነሱ ነገሮች እያነሳን የምንጨዋወት ነው የሚሆነው። ከዛ በፊት ግን እንደተለመደው ያው ወንድም እንግዳችን እኔ ስም አልጠራም፣ ራስን አስተዋውቀንና። ስሜ ፍላጎት ጌታሁን እባላለሁ። የመጣሁት ከዚሁ አካባቢ ያው የተማርኩት ባክግራውንድ የተማርኩት ጎንደር ዩኒቨርሲቲ ነው። ሰከንድ ደግሞ ወቻሞ ዩኒቨርሲቲ። ቤዚክሊ አሁን እየሰራ ያለሁት ፐርሰናል በሆነ ነገር ነው። የእንትን ሰርቻለሁ፣ የመንግስት ግዴታዬን ተወጥቻለሁ። የተማርኩትን ግዴታ አለ እንዴ? ሚሊተሪ ላይ ነው እንደዛ? ያው ሰው ሲሄድ 5 ዓመት ግዴታ አለ። የዜግነት ነው። አይ እንድጸጸት እንዳታደርገኝ ብዬ ግድ ነው። እኔ አምናለሁ። በዚህ አንዳንድ ጊዜ ምን አለ እንደ ኮሚኒስት ሀገራቶች ሆነን ከዛ ደግሞ ይሄን ትሬንዱን ብንለምደው ብዬ አስባለሁ። አንደኛ ነገር ያው ስትሬንግስ ስለምናገኝ፣ ሁለተኛ ነገር ደግሞ አሁን ልናወራበት ያለው ነገር ላይ ሞር በደንብ የጠለቀ እውቀትና የጠለቀ የህይወት ኳሊቲ ይኖረናል ብዬ አስባለሁ። ምክንያቱም ፕሮግረስ አይደለ ህይወት። እንደዚህ አይነት ሀገር ብንሆን ደስ ይለኛል። ግን እኔ ደግሞ የተማርኩት ባክግራውንድ ሚድዋይፍ ስለሆነ በዛ ምክንያት ማገልገል ግዴታ አለብኝ። አለማገልገል እችላለሁ ከፊልድ ከወጣሁ። ግን ያው እኔ ፐርሰናሊ ስለምፈልግ አገልግያለሁ። 2 ዓመት ከ7 ወር አካባቢ እንደዚህ አይነት ቆይታ አድርጌያለሁ። ሰርቻለሁ ነው ብዙ ጊዜ የሚባለው፣ አገልግያለሁ አይባልም። እንደ አገልግሎት ነው ሀገር መጥቀም ራሱ ብሎ ትክክለኛ ቃል ነው እኮ። ብዙ ጊዜ ግን አልተለመደም። ለመሰለሽ ኢንቴንሽናሊ ስላደረግኩት ነው እንደዛ ያልኩት። ላይክ አገለግላለሁ ብዬ ነው እቺን 2 ዓመት አገለግላለሁ ከዛ በኋላ አቆመዋለሁ ስላልኩ አሁን ያደረኩት እንደዛ ስለሆነ ማለት ነው። ያችን 2 ዓመት አገለገልኩኝ። ከዛ ሴክተር ጭራሽ ነው የወጣሁት። ስማርም ከዛ ሴክተር ነው የወጣሁት። ከዛ ደግሞ አሁን ስኖረውም ደግሞ ከዛ ሴክተር ነው ጭራሽ የወጣሁት። ለምንድነው? ኢንቴንሽናል ያደረኩት ነገር ስለሆነ እንደዛ ብዬ ለዛ ነው ማገልገል። መስራት ግን ስራ በራሱ ሪዋርድ አለው አይደል? ለሪዋርድ ብያ ነበር የሚሰራውት ነው። ለክፍያው አይደለም። በጣም አሪፍ ነው። ይገርማል። ፕላን አድርጎት ነበር ደን ደግሞ እንደዛው ፕላን ባደረግ አሪፍ ነው። አሁን ከፕላኒንግ ጋር ይሄን ማንሳት አለብክ ደግመህ። በጣም እቺ ሰሞን የምትታቀድባት ናት። ለአዲስ ዓመት እቅዶች የሚከለሱበት ሳይሆን አዲስ የሚታቀድበት አይነት ነው በእኛ ባህልና። እቅድን ብዙ ጊዜ ቸርች ላይ አንሰማም። የዓመታዊ እቅድ ሪፖርት ነው የምንሰማው እንጂ እያንዳንዱ አማኝ በራሱ እንዲያቅድ በራሱ እንትን እንዲያደርግ ምናምን አይነት ነገሮች ብዙ የሚነሱም አዌር ሁነንም ምናምን ሳይሆን ጀስት እንዲሁ በአጋጣሚ ከዛ ሲሆን እግዚአብሔር እንትን አለ፣ ካልተሳካ ሰይጣን ጣልቃ ገባ ምናምን እያልን ሰበበኞች ሁነን ምናምን ነው እንትን የምንለው። እና እንደው ማቀድን ስናነሳ እዚህ ስፒሪቹዋል መንፈሳዊ ነው ማቀድ። አይስ ብሬከር አድርገው ነው እንግባ እስኪ። እኔ ላድርገው መሰለኝ አይደል? ያው መቼስ የቤታችሁ እንግዳ ነው እና ምንድነው አሰ ክርስቲያን አትሊስት እኔ ምን አምናለሁ መሰላችሁ፣ ባይብል ራሱ የተጀመረው ከእቅድ ነው ብዬ ነው የማስበው። እግዚአብሔር አምላክ ምድርን ሲፈጥራት ዝም ብሎ አልፈጠራትም። አውት ኦፍ ኖዌር ከስትራክሽን ነው። በተለይ ምዕራፍ 1ን በደንብ ካነበባችሁት እያንዳንዱ እግዚአብሔር እየተናገረ የነበረው እዛው የሆነ ነገር አይደለም። አስተውላችሁ ነው። ምዕራፍ 2 ላይ ነው ብዙ ነገሩ ወደ ይሄ ፊዚካል ወርልድ የመጣው ታስተውሉ እንደሆነ ማለት ነው። እግዚአብሔር ራሱ ገና ሲመጣ ብሉፕሪንቱ ነበር ማለት ነው። አት ዘ ሴም ታይም ደግሞ አዲስ ኪዳን ላይም ስትመጡ ደግሞ ኢየሱስ ክርስቶስን ዓለም ከመፈጠሩ በፊት በልጁ በክርስቶስ ኢየሱስ እኛን ሲመርጠን በማን የመረጠን ነው? በኢየሱስ ነው ማለት ነው። ፍጥረትን ሁሉ ሲፈጥር የፈጠረው በክርስቶስ ኢየሱስ ነው። there is a plan ከቅድሙ ማለት ነው። ስለዚህ እግዚአብሔር ትልቁ አባቴ ፕላን አድርጎ መስራት ከቻለ ዋይናት እኔ ገብቷል፣ ዋይናት አንተ አንቺ ገብቷል። ስለዚህ እንደ ክርስቲያን ግዴታችን ነው። እንደ ክርስቲያን ያስፈልገናል እቅድ። እቅድ ያስፈልገናል ብለን ደግሞ ዝም ብለን እቅድ ምንድን ነው እቅድ? ዝም ብሎ እቅድ የሚባል ነገር አለ። የትልቅ ሰው ቃል ነው የሚመስለው። አሁን ለምሳሌ የኛ ሃይስኩል እያለው ምናምን ነገር ሃይስኩል እያለው ስፔሻሊ ኤሌመንተሪ እያለው እኔ አሁን ኳስ በጣም ወድ ነበር። የሚገርም ነገር ኤቭሪ ኢነርጂ ኳስ ላይ ነበር። ስለዚህ ምንም አቀደው ነገር የለም። ፈተና ሲኖረኝ አሁን ነገ ብዙ ጊዜ እኔ የተማርኩበት ትምህርት ቤት 40 ፈተና አለ።
ሐሙስ ማታ ነው ማነበው። ምንም እቅድ የለኝም። በቃ ፈተናው ስላለ ብቻ ነው ማነበው። ገብቶሃል አይደለ? ግን እያደግኩ ስመጣ ምን እያልኩ ስመጣ እያስተዋልኩ ስመጣ ለካስ ህይወት ዝም ብላ አትቀጥልም። ህይወት በግምት አትቀጥልም። ገብቶሻል? ስለዚህ እኔ ደግሞ እግዚአብሔር ሲፈጥረኝ እንደ አንድ ክርስቲያን ይህንን አዳልት ኮንኩ በኋላ ነው፣ አሁን ትልቅ ሰው ኮንኩ በኋላ ነው ያሰብኩት። እግዚአብሔር ሲፈጥረኝ ዴሪዝ በእኔ እግዚአብሔር ፕላን አለው ብዬ አስባለሁ። እግዚአብሔር በእኔ ውስጥ ፐርፐዝ አለው ብዬ አስባለሁ። ስለዚህ ወደኋላ ሳስበው ለካስ ሳላውቅ ቲኔጀር እያለው ሳላውቅ ሃይስኩል ላይ ያለው ዩኒቨርሲቲ ላይ እያለው ሳላውቅ እኔ የተለማመድኳቸው ልምምዶች ነበሩ። እነዛ ልምምዶች ወደዳችሁም ቀጠላችሁም ህይወቴ ላይ ፕራክቲካል ሆነዋል። አሁን ለምሳሌ ቅድም የነገርኳችሁ አገለግላለሁ ያልኳችሁ ግቢ እያለው ያነሳሁት ነገር ነው። ግቢ እያለው 5-6 ነገሮች ደፍተሬ ላይ ጽፌ ነበር። ይህን ያየሁት ብታምንም ባታምንም ሪሰርች ታይትል መርጠን ምን ብለን ምናምን ፕሮፖዛል እየሰራን ከዛን ማስታወሻ ደፍተር አልገዛውም ነበር አጋጣሚ። ከዛን ዝም ብዬ አንስቼው ከሽልፌ ላይ እየገለጥኩ ሳይ በጣም ነው የደነገጥኩት እኔ ራሴ። ፍጹም ረስቼዋለሁ። ሪሰርች አሁን ሰከንድ ትምህርት ፍጹም ረስቼዋለሁ። እግዚአብሔር በሚያውቀው ማለት ነው። ግን ሳየው ለካስ አገለግላለሁ 2 ዓመት በዚህ ገጠር ሄጄ ያገለግላለሁ የሚል አለ። ጭራሽ ገጠር? እውነት ገጠር የሚል ሄጄ አለ። ስፔሲፊክ አድርጎ ነው ያለው ማለት ነው። ከዛ በኋላ ኢትዮጵያ ከተማ እንደሆነች ነው ታውቁታል? ነው አይ እሷን ገብቶታል። አይ የምራውን ተምሬ ስወጣ 2 ዓመት ገጠር ስፍራ ነው ሄጄ። በትክክል አሁን ጓደኞቼ ነው ብጠይቃቸው አለ አንዱ ጓደኛ አንደርግራጁዌት ነው የጻፍኩ። አንደርግራጁዌት ነኝ። አይ ሚን ለምን ገጠር አልክ? የኔ ስራ ባይዘ ገጠር ገንዘብ ያስገኛል የሚል ነበር። ኦኬ ነበር ገጠር በገባ ቁጥር እኔ እኮ የህዝብ ቁጥር እንዴት ነው የሚጨምረው? እና እሱ ነው ኤሙ አክቹሊ መጀመሪያ ላይ። ግን አንደኛ ላይ እሱ ነበረ። ሁለተኛ ላይ ደግሞ ትምህርት እቀጥላለሁ የሚል ነበር። ሁለተኛ ትምህርት እማራለሁ። ስማር ግን የምማረው ለምንድን ነው? ይሄኛውን ፊልድ እንደማልቀጥልበት ስለማቅ መቀጠል የምችልበትን አይነት ፊልድ መማር እፈልጋለሁ። እያንዳንዱን ነገር እያስቀመጥክ ነበር። አዎ እሱ ነገር አደርጋለሁ የሚላል። ሶስተኛ ላይ ደግሞ አለ ፐርሰናል ነገሮች ማለት ነው። እዛ ውስጥ ያው ማልነግራችሁ ሜሬጅ ምናምን ምን ይታወቃል። አሁን ከዚህ ስንወጣ ማለት ያው እንግዲህ በረከት እንዲያድርበት እጅን ትጭንብናል። ግን እንደዛ አይነት ነገሮች ነበሩ። እኔ ረስቻቸዋለሁ። ግን በዛ ሰዓት ግን ተናግሬያቸዋለሁ። ለጓደኞቼ ተናግሬያቸዋለሁ። አካባቢ ላይ ለነበሩ ሰዎች ነግሬያቸዋለሁ። እነሱ ራሳቸው ያውቃሉ። አይ ነው ይሄን አደርጋለሁ ይሄን ስላለው ደግሞ ወረቀት ላይ ደግሞ አስቀምጬዋለሁ። ገብቶሃል? አሰ ክርስቲያን ባይገባኝም ግን እዛ ጋር አስቀምጬዋለሁ። ገብቶሃል? ስለዚህ እቅድ ወደድንም ጠላንም አሰ ክርስቲያን ስትሆን ደግሞ በጣም ያስፈልጋል። እንደ ምድራዊ ሰው አይደለም። ምክንያቱም አንደኛ ነገር እቅድን የምናቀድበት ምክንያት የመጀመሪያው ከእግዚአብሔር አንጻር ስለሆነ ከእግዚአብሔር ኪንግደም አንጻር ስለሆነ የእግዚአብሔር ኪንግደም ነው። አሁን ከዚህ በኋላ እኮ እንትን ቀይረናል አይደል? ሀገር ቀይረናል አይደል? ይሄ ሀገር ቀይረናል አክቹሊ እንትን አይደለም፣ ፕሮቴስት የምናደርግበት ነገር አይደለም አይደለ? ገብቶሃል? ልጅ እያለን ህፃናት እያለን ሰንዴ ስኩል እየተማርን ስንዘምር የነበረው አንበሳ እያለን ስንዘምር የነበረው ከዛ ደግሞ እያደግን ስንመጣ ትምህርት ቤት ስንገባ ደግሞ ገብቷችኋል እየተማርን ስንመጣ ደህንነት ላይ ስንማር ስንጠመቅ ራሱ የነበረን ያ ሜንታሊቲያችንን እያሳደገን የመጣ ነው። ሀገር የመቀየራችን ዋናው ኤማችን ስለሆነ እንደ ክርስቲያን እቅድ ማቀድ ማንዳቶሪ ነው፣ ግዴታ ነው። ግዴታ ነው። ለምን መሰለህ? እቅድ ካላቀድክ እንዴት ትኖራለህ ታዲያ? ሁሉ ነገር ወደ መጣለህ ወይ ወደ ፈሰሰው ነው የምትሄደው። ልጅ እያላችሁ ተጫውታችኋል። እዚህ ጋር ምራቅ እንደዚህ አድርጋችሁ ከዛ እቃ የጠፋው በዚህ ጋር ነው ምናምን ነገር እኔ አሁን እዚህ የደረስኩት በዛ ነው። እንዲህ እያደረግህ ብዙ ጊዜ እሱን የምናደርገው ግን ሁለት ትሆኝና በዛ የሚለው ላይ መግባባት ሲያቅት ግን እቅድ ቢኖርህ አሁን ለምሳሌ የት ጋር እንደምደርስ ታውቃለህ። እቅድ ማለት በሌላ አነጋገር ምንድን ነው? ጎል አይደለም? ጎል ሴት ማድረግ ነው። ጎሉን እንዴት ደርሰዋለሁ የሚለውን ነገር ማለት ነው። እኔ ቅድም ስለ ፐርፐስ ስታወራ እሱ ይመስለኛል እንድናቅድ የሚያደርገን ብዬ አስባለሁ። ላይክ አንድ ሰው የሆነ የሚደርስበት ለምንድን ነው የምኖረው የሚለው ነገር ሲያስብ እንዴት አድርጌ ነው እዛ ላይ መድረስ የምችለው የሚለውን ቀጥታ ወደ ፕላን እንዲገባ ያደርገዋል። እና ደግሞ እንደ ክርስቲያን ያንን ነገር ማወቃችንና እዛ ላይ ስቲክ ማድረጋችን በጣም መሰረታዊ ነገር ይመስለኛል። ላይክ አሁን እውነት መጽሐፍ ቅዱሳዊ ነው ወይ ስፒሪቹዋል ነው ወይ የሚለውን እያነሳን ስለሆነ ማለትና ፐርፐዝ የሚለውን ሲያነሳ አንድ ክርስቲያን የሚኖርለት ዓላማ አለው። ያንን ነገር ደግሞ ከግብ እንዲደርስ ፕላን ካላደረገ ላይክ አሁን እንደተባለ ወይ እንዲህ እያለ ወይ ደግሞ ልክ ውሃ ላይክ ዝቅ ያለ ስፔስ እየፈለገ አይደለም ወደ ፈለገው የሚሄደው፣ ግን የሚደርስበት እሱ የፈለገው አይነት ቦታ ሳይሆን የደረሰበት ነው። ባይ ዲፎልት የሄደበት ነው የሚሆነውና ባይብል ራሱ እየሌለ ምሳሌ ላይ
እንግሊዝኛ ላወራ ነበር አይተሃል አይደል? ሊያመልጠው ነበር ጀርገን የሆነ ተርሚኖሎጂ እንዳይሆን እንጂ። ምሳሌ 19 ቁጥር 9 ላይ እንደዚህ ይናገራል። በግልጽ የሚናገር ነገር የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን ያንን ያቀናለታል። የልብ ዝግጅት ከእግዚአብሔር ድርሻ አለ። አሜን። ከሰው ያ ማለት ፕላን ነው። የልብ ዝግጅት ምን ማለት ነው? ከልባችን ያሰብነው ነገር ነው። ልብ ምንድን ነው የሚያሳየው ነው። አዲስ ኪዳን ላይ ይመጣና ደግሞ ሁለተኛ ቆሮንቶስ ላይ ምን ይናገራል? ምዕራፍ 2 መጨረሻ ላይ እናንተ ብዙ ነገር ካወራ በኋላ መንፈሳዊ ነገር ካወራ በኋላ መጨረሻ ላይ ምን ይላል? እናንተ የክርስቶስ ልብ አላችሁ፣ እኛ ግን የክርስቶስ ልብ አለን ይላል። ገብቶሃል አይደለ? ልባችን ውስጥ ያለውን ያ ዝግጅት ከእግዚአብሔር አንጻር ከሆነ አቺቨብል ነው። ገብቷቸው ነው። ስለዚህ እቅዳችንን ስናቀድ ዝም ብሎ እቅድ ብቻ አይደለም። ገብቶሃል? እቅድ ያስፈልገናል እንደ ክርስቲያን። ኦፍኮርስ ምንም የሚያከራክረን ነገር አይደለም። እኔ ለምን ዓለም እኮ እያስተማረች ነው። ገብቶሃል? ዓለም እያስተማረች ነው። ዓለም ደግሞ የምታስተምረው አጌንስት የእግዚአብሔር መንግስት ነው። ምክንያቱም የሰለጠነባት እሱ ስለሆነ። ስለዚህ እኔ እንደ አንድ ወጣት እንደ አንድ ነገሮችን ፕሮዲውስ እንደሚያደርግ አንድ ሰው ግለሰብ እቅዴን በትክክል ማስቀመጥ መቻል አለብኝ። በኋላ ላይ እናወራዋለን ብዬ አስባለሁ። ምን አይነት እቅድ ነው መውጣት አለበት የሚለውና ዊክነሳችን እናወራዋለን ብዬ አስባለሁ። እቅድ የሚለው ላይ ብቻ ስላነሳ ነው። እኔ አሁን ቤዚክሊ ምን መሰለህ ቅድምም ነገር አንስቼላቸዋለሁ። ኤሌመንተሪ እያለሁ ኳስ መጫወት ነበር የምፈልገው። ከዛ በኋላ ሃይ ስኩል ስገባ ወደ ቸርች ኢንቫይሮንመንት እየቀረብኩ መጣሁ። ከዛ በኋላ ምን ሆነ? የኳሱ እየቀነሰ የቸርቹ እያደገ መጣ። ከዛ በኋላ ያው ትምህርት ላይ ደግሞ ትንሽ ወደ ማተኮርም መጣን። የኔ ኢንቫይሮንመንትም ትምህርት ላይ ጎበዝ የሆኑ በጣም እኔን የሚበልጡ ሰዎች ስለነበሩ ያው ከዛ ጋር ፑሽ ትደረገ። እንደዛ ሆነ። ከዛ እያለ ምን መጣ? የኔ የሃይስኩል ትምህርት ቤት ሃይስኩል ስገባ የሃይስኩል ትምህርት ቤት ዩኒፎርማችን ነጭ ነው። ገብቶሻል? ነጭ ነው የለበስነው። ስለዚህ ሙሉ ሳምንቱን 5ቱንም ቀን ነጭ ሸሚዝ አድርገህ መቆየት አትችልም። አንደኛ ያው አፍሪካ ውስጥ ከአፍሪካ ውስጥ ደግሞ ምስራቅ አፍሪካ ውስጥ ነው የምንኖረው። በጣም አዋራ ገብቶሃል አይደል? ላባል አዋራ አለ። ከዛ ደግሞ ገና ከኤሌመንተሪ ስለመጣች ደግሞ አለ ያ መንቀልቀሉ አለ። ገብቶሃል? ስርዓት አትይዝም። የሸሚዝ የመቆሸሽ ነገር አለ። ከጓደኛዬ ጋር አንድ ነገር ማድረግ አለብናል። ቱዱ ሊስት የምትባል ሀሳብ አመጣንና ቱዱ ሊስታችን የምንሰፋው እንዴት ነው? ትንሽ ብጫቂ ወረቀት 4x4 ትንሽ ያወጥተን ሊስት አውት ማድረግ ጀመርን። ቤት ስገባ ሸሚዜን አጥባለሁ። ቤት ስገባ የቤት ስራ ይሄኛው ትምህርት አለኝ። ቤት ስገባ ይሄኛውን ነገር አደርጋለሁ። ቤት ስገባ የኳስ ጫማዬ ተቀዷል፣ ሰው ሄጄ ማሰፋት አለብኝ። ስንተኛ ክፍል ሆናችሁ ማለት? 9ኛ ክፍል። እንደዛ እናደርግና ከዛን ያቺኛዋን ቱዱ ሊስቷን ሸሚዛችን እዚህ ጋር ኪስ አላታ 3 እናስቀምጣለን። ይህ እውነት ፈን ፋክት ነው፣ እውነተኛ ታሪክ ነው የምነግራችሁ። ያንን ኢነርጂ አይገባችሁ ዳረት ኪስ ላይ አስቀምጡም ያኔ ነገር ይዘው እኔ ሸሚዝ ነበረው እና የምሬ ነው። ያ ነገር በጣም ነበር ሲጠቅመን የነበረው። እኔና ጓደኛዬ በጣም ሲጠቅመን የነበረው። አንዳንድ ጊዜ ኮመን እንትን ደግሞ አለ ነው። ጓደኛ ስትሆን አብረህ የተለየ ነገር እኮ አናቅድም። የዛ ሰዓት ላይ ህንፃ እንሰራለን ብለን አናቅድም። ገብቶሃል አይደለ? ለሰራተኛ ደሞዝ እንከፍላለን ምናምን አንልም። ግብር አለብን አንልም። ግን የቤት ስራ አለብን፣ ሸሚዝ ማጠብ አለብኝ፣ ከዛ ደግሞ የኳስ ጫማዬን ማሰፋት አለብኝ። ብዙ ጊዜ እኩል ነው የሚቀደዱት። የአሁን ጊዜ ልጅ አይጫወትም እንጂ ኳስ ምናምን። እንደነገርኳችሁ ደግሞ ልክ ሃይስኩል ስገባ ደግሞ እንትኔ በጣም ከፍ እያለ መጥቶ ነበር። የስፒሪቹዋል ነገሬ ወደ ቸርች ማዘንበሉ የሆነ የመጣበት ታይም ነበር። ምን ማድረግ አለብኝ? ማንበብ አለብኝ። መጽሐፌን ማንበብ አለብኝ፣ መጸለይ አለብኝ፣ መጽሐፍት ማንበብ አለብኝ። ከዛ ያንን ማሳደግ ጀመርኩኝ። ከ11 ሰዓት በኋላ ኳስ ስለምጫወት ጊዜ የለኝም። ኳስ ከተጫወትክ ደግሞ ይደክማል። ኦብቪየስሊ ቀን ትምህርት ቤት ስትራገጥ ውለህ ማታም ይደክማል። ዋንጫ ሰዓት ራት ሰዓት ገብቶሃል? እንደዛ አይመጣውም። ሌላ ታስክ ጨምረህ ራስ ላይ። ስለዚህ ምን አድርግ ነበረ? ሌሊት 11 ሰዓት ላይ ለመነሳት መጣር ጀመርኩኝ። አንደኛ እንደዛ እንደሆነ ያደረገኝ ኳየር አገለግል ነበርና የተሰራውበት ቦታ ነው ኳየርና ያ ኳየር አንድ ትሬንድ አመጣ። ሌሊት መንቀሳቀስ። እኔ ላንተ ደውልልሃለሁ፣ ከዛ ደግሞ ሁሉም ለሆነ ሰው ይደውላል። ያ ሁሉም ሰው ይደውልለታል። ከዛ ለፎሎ አፕ በጣም ምርጥ ነገር ነው ማለት ነው። መጸለይ ተጀመረ። ያ ትሬንድ እያደገ መጣ እኔ ጋር። በዛ ትሬንድ እጸልያለሁ፣ አነባለሁ ምናምን ነገር። ቱ ቢ ኦነስት 10ኛ ክፍል ምናምን እያለሁ ሰዓት አልበቃልኝ። ጧት አርፋጅ ሆንኩ። ከእናቴ ጋር ጭቅጭቅ አትወጣም ወይ? 2 ሰዓት ይሆንብኛል። ጸልዬ መጽሐፍ ቅዱስ አንብቤ መጽሐፍ አንብቤ ምሳን ቋጥሬ ዩኒፎርም ቀይሬ ለመውጣት ሰዓት አልበቃልኝ እውነት። ከዛን ተቸገርኩኝ። ወደ 10 ሰዓት ከፍ አደረኩት። 10 ሰዓት መነሳት ጀመርኩ።
አንድ ሰዓቱ ለመጠቀም ስለፈለኩ አንዳንድ ጊዜ ደግሞ ያው ልጅነትም ስለነበረ ደግሞ በቃ መጽሐፉን ራሱ እያነበብክ መጽሐፍ ቅዱስን እያነበብክ የሆነ የሚነካ ቃል ካለ ትጸልያለህ፣ በዛው ትሄዳለህ። የሆነ መጽሐፍ ደግሞ ጀምራል ማንበብ አለብህ። እንዲህ አይነት ሩቲን ደግሞ ሲኖር ትምህርት ቤት የሚሄደው ጓደኞችን ሲያገኝ ምን አነበብክ ምን ይሄ ክሮስ ቼክ መደራረጉም ስላለ አዲስ ነገር ይዘሽ መሄድ አለብሽ። ያ ነገር ሲመጣ በጣም አደገ እንትናችን ማለት ነው። እንትን ያደገ ለራሴ የነበረኝ ነገር አደገ፣ መንፈሳዊ ህይወት እያደገ ይመጣል ምናምን ነገር። ግን ይሄ ሁሉ ያመጣው ምንድነው ነው at the end of the day ይሄን ሁሉ እንዳደርግ ያደረገኝ ምን በምን ሰዓት መስራት እንዳለብኝ ማወቄ ነው፣ ማቀዴ ነው፣ እቅዴን እዛ ጋር ማስቀመጤ ነው። I'm not perfect እውነት ለመናገር ያው ሚዲያ ስለሆነ በጣም ጸዴ ነገር ነው ለዋራህ የምችለው፣ ግን በኋላ አነሳዋለሁ እንጂ አይ ነገር ስትረግል አለ። እውነት ለመናገር እኔ ኳስ የምወድ ሰው ነኝ ብያቸዋለሁ። ኳስ በጣም ተራግጬ ለሊት መነሳት ለኔ ቤት ስራ ነው። ገብቶሃል? በጣም ስትረግል ያደርገኛል። ስለዚህ ምንድነው ማድረገው ነው እቅዴን ሚት ለማድረግ የሆነ ያህል ፔን መክፈል አለብኝ፣ እንቅልፍን ሉዝ እንዳያረከው ማለት ነው። ስለዚህ እዛ ጋር ምንድነው ነው ገብቶሃል? ስፒሪቹዋል ነገር ባደርግም እቅድ ማቀድና እዛ ጋር እቅዴን ግን ሚት ለማድረግ መልፋት ያስፈልገኛል። እቅድ ማንዳቶሪ ነው። እንደ ክርስቲያን ማቀድ ግዴታችን ነው። ጀስት የምናመልከው አምላክ የእቅድ አምላክ ነው። ስለዚህ እንዲሁ ድንገት የመጣ አይነት ነገር አይደለም። እዚህ ላይ ጋራ መግባባት ካለን ብዙ ጊዜ እቅድ ሲባል እንትን ነው፣ ጎል ነው። ትልቅ ሴት እናደርጋለን። ለምሳሌ ቀጣይ ዓመት ከ1 እስከ 3 መውጣት ይላል አንድ ተማሪ። ከዛ በኋላ የሁላችንም እቅድ ናት። የሁላችንም እቅድ ነው። ስንተኛው ተዘከረ አታሳጣኝ። እንደዛ አይነት ይቀመጥና አመታዊ እቅድ ነው ይሄ። ከ1 እስከ 3 ሰኔ 30 ስሙ ሲጠራ፣ እኛ ጋር ሰኔ 30 ስሙ ሲጠራ ካርድ ሲሰጥ አንደኛ፣ ሁለተኛ፣ 3 በዛ ሬንጅ ውስጥ መውጣት የሚል ነው ትልቁ ጎሉና አመታዊ የወር የሳምንት የቀን አድርጎ ማቀድ አስፈላጊ ነው ወይስ ነው ትልቁን ብቻ ሴት አድርጎ መሄድ በቂ ነው ብለን እናስባለን? እኔ ብቻ እንዳወራ አትፍቀዱ። በጣም መሰረታዊ ነገር ነው ማኔ። ግን እንዴት ነው አሁን ይሄ በራሱ እንዴት ነው አሁን እቅድ መታቀድ እንዳለበት ነው ወይ አንድ ተማሪ ብዙ ጊዜ የሚያስበው? እንደዚህ ስትራቴጂክ መሆን አለበት እቅድ መተግበር የሚችለው በዚህ መንገድ ሲያልፍ ነው የሚለው እና እሱኛው አዌርነስ በደንብ የለም ብዬ አስባለሁኝ። እና ቢካዝ አሁን ተማሪዎች በደንብ እንዲሰሙ እናስባለን። ተማሪዎች ብቻ ሳይሆን ኢቭን አሁን እኛ ወጣቶችም የሆነን ከስራ ዓለም ላይ ያሉም ሰዎች ጋር ያለ እንትን ነው ችግር ነው። በቃ ፋይናል ጎል ይታቀዳል። ከዛ ግን እንዴት ነው እዛ ጋር የምደርሰው ብሎ ኤቭሪ ዲቴል ይዘነጋል። ግን አስፈላጊ ነው ወይ? ምንም ነው ጥያቄ የሌለው። ያለ በዛ አንደርስም። እዛ ያሰብነው ነገር ጋር መድረስ አንችልም። የግድ መንገዱን ማወቅ አለብኝ። እዛ ቦታ ነው የሚሄደው ብዬ እንዴት ነው የሚሄደው፣ በምንድን ነው የሚሄደው፣ ምን ያህል ሰዓት ይፈጅብኛል ምናምን የሚለውን ከማጋር ነው የሚሄደው፣ ከማጋ ብሄድ ፈጥናለሁ፣ ከማጋ ብሄድ ዘገያለሁ የሚለውን ሁሉ ሳላወጣ አቺቭ አላደርገውም ማለት ነው። እና ቻሌንጆች አሉት። አይ ቲንክ ኦፍ ኮርስ ግዴታ ነው። ቀንሽን ሚስ ካደረግ ኦልሞስት ተደማምሮ ነው ሳምንት የሚመጣው። ሳምንቱ ፌል ካደረግ ኦልሞስት ተደማምሮ ወር ይመጣል። ከዛ እንዲህ እያለ ጀስት ያሰብነው ነገር ሀፕን ከማድረግ አልፎ አንዳንዴ ቀንሰህ ታውቃለህ። ግቢ ገብተህ እዚህ ሲር እንደምንም ምናምትና ስታየው ፈተናው ይሆናል። ሞዴሉ ምናምን በልተዋል። አይ 3-5 አይቺ ትመጣለች። እቺን እንትን ካደረገ እሱኛውንም ስትበላ እየቀነስክ ይሄዳል። ውጤቱ ላይ ስለምናተኩር ሂደቱን እንዘነጋዋለን። ስለዚህ ይሄኛው ፕሮሰሱ ነው ያን እንድናገኝ የሚያደርገንና ኢቨን ኢነርጂያችንም ደግሞ እሱ ላይ መሰረት ያደረገ ነው ብዬ አስባለሁ። ለምሳሌ አሁን ትልቁን 4 ወይም ደግሞ 3-9 ምናምን ማምጣቱን ስናስብ ከዛ በፊት በየቀኑ ማደርገው አቺቭመንት እዛ ላይ እንድደርስ ያደርገኛል። ለምሳሌ አሁን ፊላ ቅድም እያለ ነበር አለም ጠዋት ተነስቶ ማንበብ መቻሉ፣ መጸለይ መቻሉ፣ የሆነ ነገር ማድረጉ ነገ ያንን ነገር ለማድረግ የሆነ አቺቭመንት ውስጡ አለ። ኢፍ ዩ ሉዝ ግን የመጀመሪያውን ቀን ወይም በየቀኑ ያለንን እንትን ያኛውንም ጭምር ነው ሉዝ የምናደርገው። ከዛ ስሩ ፕሮግረስ ማሳካት የምንችለውን ነገር ባለን በየቀኑ ላይክ ቱዱ ሊስት ላይ ማሳካት ያልቻልነው ነገር ሉዝ እናደርጋለን። ግን ያንን ማሳካታችን ትልቁን ለማሳካት ትልቅ የሆነ ይሄ ሞቲቬሽን ነው የሚሆነን። ካልሆነ አሁንማ ሉዝ አድርጌያለሁ እናሻሽል እቅዳችንን እያለ ቪዚቢሊቲ ማተር ያደርጋል። አሁን ኢን ተርምስ ኦፍ ፕላኒንግ ቪዚቢሊቲ በጣም ማተር የሚያደርግ ነገር ነው።
ለመሰለ አንዳንድ ጊዜ አቺቭ የማይደረጉ ነገሮችን እናቅድና ከዛ በኋላ እንቸገራለን። በተለይ ደግሞ ቲኔጀር ስትሆን እና ዩኒቨርሲቲ አካባቢ ስትሆን በጣም ትልቁ ችግር እሱ ነው። ምንድነው የምታደርገው? ኮምፒት ነው የምታደርገው። እኔ ሁሉ ጊዜ ለጓደኞቼ ይላቸዋለሁ እናንተ ማድረግ ያለባችሁ የቀኝ ትከሻህን ከግራ ትከሻ ጋር ማወዳደር ያለብህ ራሱ ጋር ገብቶሻል። ይሄ ባላንስ ካለ ሐኪም ቤት መሄድ አለብህ ገብቶሻል እንጂ የኔን ትከሻ ከአንተ ትከሻ ጋር ማወዳደር የለብኝም። የዛ ሰዓት ብዙ ነገርም መስዳብ ይሆናል ገብቶሃል። ስለዚህ እቅዳችንንም ስናቀድ ማቀድ ያለብን ይህንን ነገር አሳካለሁ ወይ ነው ገብቶሃል። አሁን ለምሳሌ እኔ ሃይ ስኩል እያለሁኝ እኮ ኳሱን እየቀነስኩ የመጣሁት ኳሱንም ቸርቹንም እኩል ማስኬድ ስላልቻልኩ ገብቶሃል። ቪዚቢሊቲ ላይ በጣም ችግር ስለሚያመጣብኝ ነው። እሱ ብቻ ሳይሆን አሁን አድገን ራሱ እኮ አንዳንድ ጊዜ ትንሽ እቅድ እናቅድ የለ ገብቶሃል አይደል? እኔ አይፎን 11 ምናምን መግዛት ትችላለህ አሁን በዚህ ሰዓት ገብቶሃል አይደል? እሱን ክሮስ ቼክ የምታደርገው ከምን አንጻር ነው? አካውንቱ ላይ ካለው ነገር አንጻር ነው እንጂ ይሄ ዲሉዥን በሆነ ሳይት በሌለው መንፈሳዊነትም እኮ አንዱ ይሄ ነው። ክርስቲያን ስትሆን አንደኛው እቅድ ማቀድ አለብን ብለን ማሰብ ያለብን ይሄኛው ነገር ነው። እና ደግሞ የሰው ልጅ 3 ነገሮች ላይ ቤዝድ አድርጎ እቅዱን መስራት አለበት ብዬ አስባለሁ። የመጀመሪያው ኢንቫይሮንመንቱ ላይ፣ ሁለተኛው ዲሲሽኑ ላይ፣ ሶስተኛው ደግሞ ምርጫው ላይ ወይም ቾይዙ ላይ ገብቶሃል። እግዚአብሔር እነዚህን 3 ነገሮች አስቀምጦልናል። ከውስጣችንም አስቀምጦልናል፣ ከውጫችን ላይ አስቀምጦልናል። ብዙዎቻችን የኢንቫይሮንመንት ውጤት ነን። ኢንቫይሮንመንት በሁለት ልንከፍለው እንችላለን። የቅርብ አድርገን ልናስብ እንችላለን ቤተሰቦቻችን ዙሪያ፣ ደግሞ አርቀ ነው ደግሞ ከትምህርት ቤት ጓደኞቻችን እስከ አካባቢያችን ያሉ ማህበረሰቦች ማለት ነው። ስለዚህ የኔና የእናንተ ባህሪ የሚቀዳው ከዛ ነው ማለት ነው ገብቶሃል። ስለዚህ እዛ ላይ ማዕከል አድርገህ የምታየው የእግዚአብሔርን እይታ ነው ወረቀት ላይ አስቀምጠህ ይሄን አድርጋለሁ ብለህ የምታስቀምጠው። አት ዘ ሴም ታይም ደግሞ ዲሲሽንህ ሜክ የምታደርገው ነገር ማተር ያደርጋል። እንደ አንድ ክርስቲያን ወጣት ሰው፣ እንደ አንድ ክርስቲያን ተማሪ ማሰብ አለብህ ገብቶሻል። አሁን ለምሳሌ ብዙ ጊዜ ችግር የሚሆነን ምንድነው 12ኛ ክፍል ስንጨርስ ምንወስናት ውሳኔ ለረጅሙ ህይወታችን ማተር ያደርጋል። እዛ ጋር የምናቀደው እቅድ ነው ችግር የሚፈጥርብን ገብቶሃል አይደል? እኔ አሁን ለምሳሌ የተማርኩትን ትምህርት የተማርኩት እኔ ፈልጌው አይደል መንግስት ፈልጎልኝ እንጂ ይሄ እንደ ሀገር ያለብን ችግር ነው። አሁን ግን ቴንክስ ቱ ቴክኖሎጂ ገብቶሃል የምትፈልገውን ነገር በምትፈልገው አይነት ሁኔታ ማግኘት የምትችልበት ፕላትፎርሞች መተውልናል። ስለዚህ እንደ ዩዝ እንደ አንድ የሃይስኩል ተማሪ ሊሆን ይችላል እንደ አንድ የግቢ ተማሪ የምትፈልገውን ነገር ማግኘት እንዲኖርብህ ምርጫህን ማስተካከል ደግሞ አለብህ። ማንም ሰው ከነዚህ 3ቱ ሊወጣ አይችልም። ስለዚህ እነዚህን 3ቱን በእግዚአብሔር እይታ ውስጥ አስቀምጠ ነው ገብቶሃል። ምክንያቱም ኤፌሶን ምዕራፍ 5 ላይ እንደዛ አይደለም የሚለው እንደ ጥበበኞች እኮ ይላል አይደል? እንደ ጥበበኛ መመላለስ መቻል አለብን። ጥበብን እግዚአብሔር ስለሰጠን ማለት ነው። ይሄ ነው መንፈሳዊ ኢንሳይትመንት ከፕላኒንግ አንጻር መምጣት ያለበት ለእያንዳንዳችን ብዬ አስባለሁ። ስለዚህ አንተ አካባቢህን ዲሲሽንህንና ምርጫህን የዛ ውጤት ነህ። ስለዚህ በሳምንት ውስጥ የምታቀደው እቅድ ይኖርሃል፣ ሁል ጊዜ አለ አይደል? ሾርት ጎሎች ያሉ ሎንግ ጎል አለ። እኔ ግን እንደዛ አይደለም እማም ነው። የሰው ልጅ በተለይ ክርስቲያን የሆነ የሰው ልጅ ሁሉ አልቲሜት ጎላችን ክርስቶስን መምሰልና ክርስቶስን በምድር ላይ መግለጥ ነው። ምክንያቱም ምድር ነው ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ ይጠባበቃሉ አይደለም የሚለው። ስለዚህ አልቲሜት ጎላችን እዛ ጋር ነው ያለው። ስለዚህ ትምህርቴን ስመርጥ፣ ስራዬን ስመርጥ፣ አት ዘ ሴም ታይም ሶሻል ሚዲያ ላይ የማደርጋቸውን አክቲቪቲዎች እያንዳንዱ ነገር ስመርጥ የእግዚአብሔር አልቲሜት ጎሉን እንዴት ነው ሪፕላይ ማድረገው ነው፣ እንዴት ነው ማንጸባረቅ የምችለው ነው። እዚህ ጋር ነው የሚመጣው። በሳምንት የምታቀደው፣ በወር የምታቀደውና ለአመት የምታቀደው እቅድ ነው የሚመጣው። የእኛ ችግር ደግሞ ሞስት ኦፍ ዘ ታይም የአመት መጀመሪያ ላይ ሁላችንም ያው ሞቲቬትድ እንነቃቃለን። እዛ አይደል በአመቱ መጀመሪያ ላይ ይሄን እያወራን ያለ ነው። ማናቀደው እኮ አለማቀድም ብቻ እና በጣም ምንድነው የሚያደርገን በጣም ኢነርጄቲክ ስለምንሆን እቅዳችን በጣም ቱማች ፐርፌክት ይሆናል። ምንም እንከን የሌለበት ይሆናል። ከእጅ ጽሁፋችን አንጻር ባይዚ በጣም ከእጅ ጽሁፍንም አንዱ ቅድ የነበረ አክቹዋሊ የሆነ ወቅት ላይ እጅ ጽሁፌ ማሻሻል አለብኝ ብያለሁ። የጓደኛ እጅ ጽሁፍን ሳይ በጣም ያምራል። የኔ በጣም የዶሮ የመነጫጨረው ነበረ በሰዓቱ። አሁን ምንም አይልም እግዚአብሔር እሱን ሁላ ለማቀንተን ብያለሁ። ገብቶሃል አይደለ? ምንድነው በጣም ቱ ዲቴል በጣም ደግሞ የተሳካለት በጣም ምርጥ እቅድ ማቀድ አይጠበቅብንም።
ገብቶሃል? የተጋነነ ያለ ነገር አይጠበቅብንም። ምክንያቱም ገብቶሃል አይደለ? ለዛ ነው እኮ ፌለሪቲ ኢዝ ዋን ኦፍ አቺቭመንት በእኔ እይታ። እሺ በጣም አሪፍ እንመጣበታለን። ቻሌንጆች ላይ ምናምን በደንብ እንመጣለን። ስናጠበው ግን አሁንም ወደኛ ሰርክል ክርስቲያኖች ጋር ስንመጣ በጣም ከምንፈተንበት ነገር አንዱ ማመን ላለማቀድ ምክንያት ይሆናል። ምንድን ነው አንተ ምናምን ሲባል እግዚአብሔር አለ እባክህ ታልፋለህ፣ እንትን ነው ትዳር ነው ትይዛለህ፣ ትምህርት ነው ታልፋለህ ምናምን ነገር ያ ውጤቱን ነው የማይነግሩ የሚጸልዩልንም ሰዎች እንጂ ማለፍ እንዳለ ይነግሩናል የሆነ ነገር። ስለዚህ እቅድና በእግዚአብሔር ላይ ያለን መታመን አብሮ መሄድ የሚችሉ ናቸው ወይስ የሚገፋፉ ናቸው? ካቀድን በእግዚአብሔር አለማመን ተደርጎ ሁሉ ይወሰዳል። ሩም እንደሌለሽ ተደርጎ ምናምን ይወሰዳል። ካቀድክ ምንድን ነው አንተ ለእግዚአብሔር እንደ ጌታ ይሰራ ጌታ እንደወደደ ይስራብህ እንጂ አንተ በጣም ኢዚ ሀሳብ አይደለም። እኔም በጣም ብዙ ጊዜ ይገጥሞኝ ያውቃል። ኧረ እኔ አቅጄም አላውቅም። እቅድ በቃ ሲጀመር እኔ ያቀድኩት እኔ ህይወት ላይ ሆኖ አያውቅም። እንደዚህ ብዙ ሰው ብሏቸው አያውቅም። አንዳንዱ ደግሞ ያሳምናቸው እንዴት ለሰምት ጌታ ጣልቃ ይገባል። አሁን እናንተ አንተ እውነትን ብታቅድ አትሆንም እንደዛ። አሁን ሰው ብሏቸው ያውቅ። እኔ ሲጀምር ህይወቴ ላይ አቅጄም አላውቅም። እንዴት ነው ላይክ ማቀድ ትቻለሁ ይላቸዋል አንዳንድ ሰው። እኔ አቅድ ነበር፣ አሁን ማቀድ የሚባል ነገር ትቻለሁ። ለምን አንድም ቀን እኔ ማቀደው ነገር ሆኖ አያውቅም። በማቀደው መንገድ ሄጄ አላውቅም። አሁን ይሄንን አርጊው ልታረጉ ትችላላችሁ፣ እንደዛ አይደለም ምናምን። ከዛ ስፒሪቹዋል አድርጎ ሲያመጣው ጌታ ያለው ነው ህይወት ላይ የሆነ ያለው እሱ አሁን ይሄን ሰሞን ከጌታ ይሄ አሁን ለምሳሌ አሁን ሳይነሳቸው ሀሳብ በእውነት ሊትራሊ ቀንበር ነው መሰበር። እኔ ግን ያሳመኑኝ ሰዎች አሉ። እኔ ምን አምናለሁ መሰለሽ ቀንበር ነው እንጂ ነው ልጅዋል ያቀድኩት ሁሉ አይሳካም ማለት ይኸውልህ መጽሐፍ ቅዱስ ምን ይላል መሰለህ? ከንግግር ብዛት ትሰማለህ ይላል እና ያቀድኩት ሁሉ አይሳካም ማለት ያቀድከው እቅድ ከእግዚአብሔር ሀሳብ አንጻር ልክ አልነበረም ማለት ነው። ገልበጠ ስታነበው ቻይናስ የአረበኛ ጽሑፍ ስታደርገው አንድ እሱ ይሆናል። ሁለተኛ ነገር ደግሞ የምታቀደው እቅድ ቪዚቢሊቲው ጥያቄ ውስጥ የገባ ነው ወይ ደግሞ አንተ በሚጠይቅ ልክ አልሄድክልህ። you don't have strategy ወይንም ኮሚትመንት ዲሲፕሊን ምናምን ላይኖርሽ ይችላል። እሱ በጣም እንትን ነው፣ እሱ ዲቴል ነው። ዝም ብለህ ከላይ ግርድፉን ዝም ብለህ ስታየው ይሄ ሰውዬ አንደኛ ነገር ስፒሪቹዋል ኢንሳይቱ ትንሽ ሊሆን ይችላል። ሁለተኛ ነገር ደግሞ አሁን ያልኩ ነገር ነው። ሶስተኛ ነገር አንተ ያልካቸው ነገሮች ጥርቅም ነው አንድ ላይ። ይሄ ኮንሲስተንሲ፣ ዲሲፕሊን ኢቨን ትረሳዋለህ እኮ መስከረም ላይ ያቀድከውን እቅድ እኮ ጥር ላይ እኮ አንተ የለህም፣ ሌላ እቅድ አውጥተሃል ጭራሽ። ዘንድሮ ግን አመቱ በጣም ሮጧል። መጀመሪያ እቅድ አልተሳካም መሰለኝ። ሜጀሮች ተሳክቷሉ። እንትን ኬዞች ሀፕን ሲያደርጉ ኦልሞስት ጊዜው ሩጦ 24 ሀወር ነው፣ ግን በቃ ድንገት ሳሰሪበት ያመልጥሻል ብዙ ነገሮች ምናምን ይላል። ፕላስ ደግሞ እቅድ ግድ ካላንደር ሲቀየር ነው ለአዲስ ነገር ማቀድ ያለብን። 2017 ነው 18 ሲገባ የሚመጣ አዲስ ነገር አለ ወይ? ሀፕን የሚያደርግ አመቱ ራሱ ይዞት የሚመጣ ነገር አለ ወይስ እኛ ነን እንደው ተለውጠን የሆኑ ነገሮቻችን አስተካክለን የምንገቡ? እውነት ለመናገር ይሄ ላይ ያለኝ እኔ ፐርስፔክቲቭ ምን አለ መሰለህ፣ ዘመን እየተለዋወጠ የሚመጣ ነው። እዛ ነው ይላል እኮ መጽሐፍ ቅዱስ ላይ በግልጽ ይናገራል። ዘመኑን ዋጁ ይላል። ዘመኑን የምንዋጀው ከሰይጣን ስራ ብቻ አይደለም። ዘመኑን የምንዋጀው ከክፉ ነገር ብቻ አይደለም። ዘመኑን የምንዋጀው ከአካሄዱም ጭምር። አካሄዱን እንዴት ነው ዲፌንድ የምናደርገው ነው። ገብቶሃል? አሁን ቲኔጀሮች አሁን ሃይ ስኩል ላይ ያሉ ምናምን ሰዎች ካያቸው በፊት ሕክምና በጣም ጥሩ የትምህርት ዘርፍ ነበር። ሰው ሁሉ ሃይ ስኩል ላይ ብጠይቀው ሕክምና መማር ፈልጋለሁ ነበር የሚል። አሁን ግን ዘመን መጣና ደግሞ ተቀየረና ቴክኖሎጂ ሆነ። ገብቶሃል? ቴክኖሎጂውን ስትማር እንዴት ነው የምትማረው ነው። ዘመኑን ስትዋጀው እንደዚህ ነው። ገብቶሃል? የዛሬ 5 ዓመት የዛሬ 10 ዓመት የዚች ሀገር ሁኔታ እንዴት ነው ነው። ያንን እኮ ነው ክርስትና እኮ የሚሰጥ። ይሄንን ኢንሳይት እኮ ነው፣ ይሄንን መገለጥ እኮ ነው ውስጥ ላይ የሚሰጥ። ክርስቲያን መሆንና ማቀድ የሚጠቅመው ይሄን አይተህ እንድታቀድ እኮ ነው የሚያደርግ። ዘመኑን እንድትቀድም ያደርጋል። የሌለ የዘመኑን የሚያውቁ የኢሳኮር ልጆች። እሱ ብቻ ሳይሆን ደግሞ ሩት መጽሐፍ በጣም እኔ በጣም የምወደው መጽሐፍ ነው። በዚህ አጋጣሚ ነው ሩት መጽሐፍ ላይ አስተውላችሁ ከሆነ ኑኃሚንና ሩት ቦዔዝን ካገኙ በኋላ ቃርሚያለት በሄደችበት ጊዜ ቦዔዝን በምታገኝበት ሰዓት ለኑኃሚን ሄዳ ሩት ስትነግራት
ኑሃሚን ለሩት የሰጠቻት ስኬጁል አስተውላችሁታል? ታሲ ስኬጁል እቅድ እኮ ነው የነገረቻት። እንደዚህ አድርጊ፣ እንደዚህ ውጪ፣ እንደዚህ ግቢ፣ እንደዚህ አድርጊለት፣ ከዛ እንደዚህ ታገኛለሽ አለቻት። ይሄ እኮ እቅድ እኮ ነው፣ ስትራቴጂ እኮ ነው። ስለዚህ ቅድም ያልከኝ ነገር ፌል ለምንድን ነው የሚያደርገው ነው። ፌል የሚያደርገው አንደኛ ደበላልቀኗል። አለመታደል ሆኖ እኛ ሀገር ላይ የመጣው ይሄ መንፈስን ብቻ መያዝ ወይ ደግሞ ትምህርትን ብቻ መያዝ የሚለው ነገር ጎርቶናል። ገብቶሃል? ስለዚህ ያ ነገር ደግሞ ታች ያሉ ታናናሾቻችን ላይ እና ሃይስኩል ላይ ያሉ ተማሪዎቻችን ላይ ተዘርቷል። ያንን እንዴት እናስታርቅ? ስለዚህ ፌዝ በጣም ኢምፖርታንት ነገር ነው። በጣም ላቀድከው እቅድ ይሳካል ማለት በጣም ኢምፖርታንት ነገር ነው። እሱ ብቻ ሳይሆን ቅድምም ነገርኩህ፣ እኛ አሁን እያወራን ያለ ነው ክርስቲያናዊ መሰረት ያለውን እቅድ ነው። ክርስቲያናዊ መሰረት ያለው እቅድን እስካቀድን ደግሞ በእግዚአብሔር ላይ ያለን እምነት በዛው ልክ ጠንካራ መሆን አለበት። አምላኳን ተማምና የሚል ቃል አለ። ገብቶሃል? ለምታቀደው ለምትኖረው የእያንዳንዱ ኑሮ አምላክህን ተማምነህ ነው። መች ነው እሱ ነው አሁን ትልቁ ጥያቄ። አምላክህን ማዕከል ያደረገ እቅድ ካለ ከዛ በኋላ ግን ስቲል አምነህም ቢሆን ፕራክቲካል ስቴፕስ አሉት የሚባለው እሷ ፖይንት ናት የምትዘነጋው። አሁን ቅድም መጀመሪያ አንስተን የነበረው ፖይንት መንፈሳዊ ሲሆን የሆነ ሰው በቃ ወይ አምኖ ነው ልክ አሁን እንዴት ነው እንዳለው በተለይ አሁን ጳጉሜ ላይ 5 ቀን መደብ ይጸልያል፣ የአመቱ መሪ ጥቅስ ይወጣል። ይሄ ቀጣዩ አመት 2018 የእንትን አመት ነው ይባላል። እንዳላችሁት ደግሞ ማስታወሻ ምናምን አዲስ የሚገዛ ሰው በደንብ ይጽፋል። በዚህ አመት ጌታ እንዲያረግልኛል ባይ ዘ ወይ ጌታ የምርም ተናግሮት እኮ ሊሆን ይችላል ያን ሰው። ከዛ በኋላ ምን ማድረግ አለብኝ የሚለውን ምናልባት ሜንተር አለማድረግ፣ እንዲህ አይነት ኢንሳይቶችንም አለማግኘት፣ ቀጣዩን ስቴፕ አለማግኘት ነው የሚሆነው። ደግሞ የእግዚአብሔርንና የእኛን ድርሻ መቀላቀል ነው ብዬ አስባለሁ። ላይክ እግዚአብሔር ለእኛ እቅድ ይኖረዋል፣ እኛ ደግሞ ለራሳችን እቅድ ይኖረናል። ላይክ እንዳላጋጨው እንጂ እግዚአብሔር እኔ ህይወት ውስጥ እኔ ማላስበው መሀል ላይ ገብቶ የሚሰራው ስራ አለ። ዳትስ የእግዚአብሔር ስራ። እዚህ ጋር ሀሳቤን ልጨርስላችሁ። ለምን መሰለህ እንደዛ ያልኩት? ላይክ እግዚአብሔር በህይወታችን የሚያመጣውን ነገር ሊያመጣ ይችላል ብለን ፕላን አናድርግ ነው። እግዚአብሔር የሚመጣውን በወደደ ሰዓት እንደፈለገ አድርጎ ህይወታችን ላይ እንዲሰራ እንፍቀድለት። የእኛን ወይ ግን ራሳችንን ጨርስ። እግዚአብሔር በሰጠን አደራ አድርጎን በሰጠን በዚህ ህይወት ደግሞ ራሳችን ህይወታችን ላይ ፕላን አድርገን የራሳችንን ኃላፊነት መወጣት አለ። when you say ራሳችን ስቲል ጌታን እየሰማን ነው፣ ስቲል ከእግዚአብሔር ቃል ጋር ነው። ግን ስቲል አንዳንዴ እግዚአብሔር አንተ በዚህ መስመር ብቻ ና እኮ አትለውም። የሆነ ፍሬም አበጅተህለት አለው እኮ ስቲል መመዘኛ አለ፣ የእግዚአብሔር ቃል አለ። ግን የሆነ ፍሬም ኤክሰፕሽናል ቢሆንም ግን ስቲል ያስፈልጋል ዲሲሽንን እንድንወስን። ቅድም ምርጫ ኢንቫይሮንመንት እያልክ ነበር። የሆነ እንትን ላይ እንድንደርስ እነዚህ ነገሮች እኛን ይሰሩናል። እግዚአብሔር የሰጠንን እድል መጠቀም፣ እግዚአብሔር እንድንወስን የሰጠንን ኦፖርቹኒቲ፣ ቅድም እንደተባለው እያንዳንዱ ውሳኔዎቻችንና እቅዳችን እግዚአብሔር ሊኖርበት ይገባል። ደግሞ ከእግዚአብሔር መንግስት አንግል እግዚአብሔር አደገኛ የሚሆነው ምን መሰለህ? ይቅርታ ስላቋረጥኩ። አደገኛ የሚሆነው ምን መች እንደሆነ ታውቃለህ? እቅዳችን በጣም አደገኛ የሚሆነው በእኔ ፐርስፔክቲቭ አንድ ሰው ዳግም ቦርን ካደረገ የክርስቶስ መንግስት ውስጥ ከገባ ያ ሰው እኔ የሚለው የህይወት ፓዝ የለውም፣ ፍጹም አይኖረውም። ለጌታ ነው ፍጹም ሊኖረውም አይችልም። በትክክል ድኛለሁ ብሎ የሚያምን ሰው አሁን ይህንን ነገር ሃይስኩል ላይ የሚያሉ ቲኔጀሮችም ኮሌጅ ላይ የሚያሉ ዩኒቨርሲቲ ላይ የሚያሉ ሰዎች በደንብ ማሰብ ያለባቸው ነገር የሚማሩት ትምህርት፣ የሚሰሩት ስራ ወይም ደግሞ አሁን የሚያደርጉት ኤቭሪ አክቲቪቲ ክርስቶስን ያሰድባል። አት ዘ ሴም ታይም ደግሞ ክርስቶስንም ደግሞ ሊያስመሰግን ይችላል። ለምንድን ነው ያ የሆነው? ነው የገባንበት መንግስት እኮ ነው። ስለዚህ እቅዳችንም ከእኔ አንጻር አይደለም የሚሆነው። እኔ ላቅደው እችላለሁ፣ ግን ከእኔ አይደለም መነሻው። ለእግዚአብሔር ለራሱ መሆን አለበት። ቅኝቱ እሱ ይሆናል። ቅኝቱ እሱ መሆን አለበት። ቅኝቱ እሱ ሆኖ እንዳለ እኔ ቅድም ያነሳሁት ሀሳብ ለምን መሰለህ? ላይክ እግዚአብሔር ኢንተርፊር አድርጎ የሚገባባቸው የሆነ እንትኖች አሉ። ላይክ ይሄ እኔ እቅድ አልነበረም፣ እግዚአብሔር ኮንፊርም አድርጎልኛል፣ ይሄንን ፓስ ጀምሬያለሁ የምንላቸው ነገሮች አሉ። አንዳንድ ደግሞ አቅደን ማይሳካልን ነገር አለና ላይክ እያንዳንዱን ነገር ከእግዚአብሔር መጠበቅ ትክክል አይደለም። ምክንያቱም ቅድም ስናነሳው ማቀድ መሰረታዊ መጽሐፍ ቅዱስ ላይ ነው መሰረታዊ ነው ስላለ፣ ስለዚህ እግዚአብሔር ለሰጠን ለእያንዳንዱ ድል ፍሪ ዊልም ስለተሰጠን ማለት ፍሪ ዊላችን ግን የእግዚአብሔርን ፈቃድ እንድናደርግ ለእግዚአብሔር እንድንኖር ቅድም እንዳለው ለራሳችን የምንለው ነገር የለም። ኤቭሪቲንግ በህይወታችን የምናደርገው እያንዳንዱ ነገር ለእግዚአብሔር ለራሱ ክብር እንዲሆን ነው የምናደርገው። ስለዚህ ያንን ስናደርግ እግዚአብሔር ነው የሚያደርግልኝ፣ እግዚአብሔር የሚሰጠኝን እቀበላለሁ ሳይሆን ለእኛ ሰጥቶናል ያንን ነገር እንድናደርገው፣ ጌታን እንድናከብር
ባላደሮች ነን። ለእያንዳንዱ ቀን እግዚአብሔር ኦዲት ያደርጋል። እግዚአብሔር ፋይናል እንትን ላይ ፋይናል ዴይ ላይ እግዚአብሔር ኦዲት ያደርጋል። ይሄ ነው እምነት የምንለው አሁን ያነሳው ነገር ከእቅዳችን ጋር አላይን ማድረግ አለብን ብለን የምናወራው ነገር ይሄ ነገር ገብቶሃል። ብቻውን ነጥለን ስንሄድ ነው አደጋ የሚሆነው። በትክክል ምክንያቱም ብቻውን ነጥለን ስንሄድ እንዴት መሰለህ አሁን ይኸውልህ እምነት አለኝ ብዬ ካልሆነልኝም እግዚአብሔርን ብሌም ላደርግ ነው። ፕላስ ጥሩም ሞዴላቸው ምናምናም ልትል እኮ ነው ገብቶሃል። እግዚአብሔር ግን እንደ ባለ አእምሮ ብሎናል። እኔ እንጃ መጽሐፍ ቅዱስ ሳነበው አንዳንድ ጊዜ የማነብበት የራሴ አንግል ስላለኝ ነው ከአውድ ባልወጣም፣ ግን የምወስዳቸው አንዳንድ ቃላቶች አሉ። አሁን እንደ ባለ አእምሮ አስቡ ይላል። ምን ማለት ነው እንደ ባለ አእምሮ ማሰብ ማለት? አንዱ እኮ ይሄ ነው። ቁጭ ብለህ ላይፍን እያው ነው። ቁጭ ብለህ የምታደርገውን፣ የምታስበውን፣ የምታወራውን፣ የምትኖረውን ህይወት እያው ነው። ሌላ ዴፊኒሽን እኮ የለውም። እንደ ባለ አእምሮም ይታሰባል ለካስ። መንፈሳዊ ሰው ተሆኑ እምነት ኖሩኝ እሳት ብዬ እሳት ይዝነብን ብዬ እንደ ባለ አእምሮ ግን አስባለሁ። ቢበላህስ ገብቶሃል? እንዳይበላኝ ውሃ ተወሰደ ማለት ነው። ገብቶሃል አይደል? ምን ልፈልግ ነው? እንደዛ ካላደረገን ፌዝ ብቻ ማለቱ ትክክል አይደለም። በእርግጥ እውነት ለመናገር እምነት ደግሞ በጣም ትልቁ መሳሪያችን ነው ለፕላናችን መሳካት። ያዕቆብም እንደዛ ነው የሚለው። አይ ቲንክ በእግዚአብሔር ላይ ያለንም እምነት ማሳያ እኮ ነው። እግዚአብሔር ቢፈቅድ እና ብንኖር ይህንን ነገር እናደርጋለን። ስለዚህ ስታቅድ እግዚአብሔርን ማዕከል አድርገን፣ ምክንያቱም እኛ እንደ ባለ አእምሮ ስናስብ፣ እንደ ዳነ ሰው ስናስብ ወተን መግባታችን እንኳን ካለን አቅም ጋር የተያያዘ አይደለም። በእግዚአብሔር ቸርነት በእግዚአብሔር ፍቃድ ላይ እድሜን የጨመረ እሱ እንደሆነ እናስባለን። ስለዚህ እግዚአብሔር ሲፈቅድ ነው ነገሮች የሚሆኑት። ከዛስ የእኛ ድርሻ ኑሮበት ማቀድ፣ መጸለይ፣ እግዚአብሔር ሊረዳ ቅድም እንዳለው ምንድነው ያነሳው ሀሳብ እግዚአብሔር በልብ ውስጥ እሺ መንገድን ለእግዚአብሔር አደራ ስጥ የሚያቀናላ መኪና ያለው ሰው ጉዞ ያለበት ሰው ግቢ ስትሸኝ የሚጸልይልህ ነው። መንገድህን ለእግዚአብሔር ሰው እንደዛ አይነት ፕላኖች እቅዶቻችንን አስቀምጠን ግን ያቅድ አንድ ኢቫሉዌት የምናደርግበት የመጀመሪያው እግዚአብሔርን ያከብረዋል። በዚህ ውስጥ ምንድን ነው ራሳችንን ማሳየት ነው? የሆነ ነገር ለእኛ መሰብሰብ ነው ወይስ ለእግዚአብሔር ክብር ለሰዎች ጥቅም መሆን የሚችል እቅድ ነው? ከዛስ ያ እንዲሆን ደግሞ ምክንያቱም ካቀድሽ ይከናወናል አይደል? ስፒሪቹዋል ዋርፌር ደግሞ አለ። ያ እንዳይሳካ ምክንያቱም እያንዳንዱ እቅድሽ ላይ እግዚአብሔርን ማክበር የሚል አለ፣ ክርስቶስን ማሳየት የሚል አለ። ከዛ ቅኝት ከተቃኘ ጠላት ደግሞ ሀፕን እንዲያደርግ አይፈቅድልሽም። ስለዚህ በጸሎት ደግሞ ፋይት የምታደርጊያቸው እንትኖች አሉ። ያ በእግዚአብሔር ላይ ያለሽን መታመን የሚያሳይ። ስለዚህ ዲፔንድ እግዚአብሔር ላይ ያለን ጥገኝነት በጸሎት ታሳያለህ፣ ፋይት ታደርጋለህ። ከአቅም በላይ የሆኑ ነገሮችን እሱ ፋይት እንዲያደርግልህ ማለት ነው። ከዛ በኋላ ሁሉ ነገር ፍቃድ እንጂ ጥንቅቅ ያለ አዲስ ማስታወሻ ደብተር ላይ በጥሩ እጁ ጽሑፍ ከዛስ ቀን ስኬጁል ምን አድርገን ስላቀድን ሀፕን ያደርጋልን ማለት አይደለም። ግን አማንዬ አሁን ዩር ራይት። አሁን እኛ ካልተቀየርን አመቱ ስለተቀየረ የሚመጣ ነገር የለም። ኦፍኮርስ ግን ኦፖርቹኒቲውን መጠቀምም አይከፋም። በቃ ይሄ ልማድ ስላለን የሰው ምን ባህሪ ነው ብዬ አስባለሁ። ለምሳሌ አሁን እኔ ፐርሰናሊ የሆነ መጽሐፍ ላይ አንብቤያለሁ እንደዚህ አይነት ታይፕ አላቸው አንዳንድ ሰዎች የሚልና ልክ አሁን ለምሳሌ የሆነ እቅድ የሆነ ነገር ማድረግ ስፈልግ ለምሳሌ ሰኞ ላይ በጀምረው ደስ ይለኛል። እንደዚህ አይነት ውሳኔ ያለ ጉዳት አለው አውቃለሁ። ይሄ ነገር ለምሳሌ በተለይ ያንን ነገር ማድረግ እንዳለብኝ ያወቅኩት አታስብሽኝ ተበላሽ ማለት ነው። አይ ነው እሱ እኮ ጉዳት አለው ማለት አይ በቃ ሰኞ አሁን ወይም ደግሞ ቀኑ አንድ ሲሆን እኔ ብዙ ሰው እንደኔ ያለ ይመስለኛል። ልክ አንድ ሲሆን አሁን የሆነ ነገር ካሰብኩኝ በቃ ዛሬ አሁን ስላለፈ ቀጣዩ አንድ ላይ ልጅ አሁን በተለይ ይሄ ወር የሚፈልግ እቅድ ከሆነና ዛሬ 15 ከሆነ 15 ላይ መጀመር አይመጣልኝም። በቃ አንድ ሌላ 15 ቀን ልጠብቅ ነው ማለት ደሞዝ እኮ የሚከፈል ነው ይመስል ልክ እንደዛ አሁን አመት ሲጀመር በቃ ያለ አዲስ ኤነርጂ አለ። ሁሉ ነገር ትቼ ደግሞ እንደ አዲስ የመነሳሳት ኃይል ይመጣል ይመስለኛል። እንደ ጥሩ አጋጣሚ እንየው አሪፍ ነው። ያው ግን ስቲል መለወጥ ያለብኝ እኔ ነኝ። ይሄን ሀቢት ነው ማምጣት ያለብኝ። እቅዱ ስለታቀደ ምንም ይፈጠር ታምር የለም። ስትራቴጂ የሚባለው ነገር ማወቅ አለብኝ። ዲቴል እንዳለው ማወቅ አለብኝ። እሱን መጨመር ነው ያለብኝ እንጂ አሁን ማለት አሁን በጣም ብዙ ሰው እቅድ እያቀደ ነውና ሰው ዲስከሬጅ የሚያደርግ አይደለም መሆን ያለበት። ትክክል ነው። በዚህ ጊዜ ኢቫሉዌሽንም ደግሞ ሊመች ይችላል። ላይክ አሁን በዚህ አመት ይሄን ነገር አደርጋለሁ ስንል ብዙ ነገራችን ትምህርት
ላይክ መጀመሪያ ላይ የሚጀመርበት ነገር ስለሆነ ስፔሻሊ ለተማሪ አሁን በደንብ እንደውም ጥሩ ጊዜ ነው። አመት ሲጀመር ማቀድ ቢጊኒንግ ነው አንድ አዲስ በቃ ያለፈው ክላስ አልፏል፣ ያለፈው ግሬድ አልፏል። በተለይ ለግቢ ተማሪ አይሆንም። በእርግጥ ብዙ ግሬድ አላለፈም ስቲል ተያይዞ ይመጣል። ግን በተለይ ለሃይስኩል ተማሪ እሷ ያለችው ነገር ችግሩ ከምን እንደሚነሳ ታውቃላችሁ? እኔ አሁን ለምሳሌ መጽሐፍ ቅዱስ ላይ ባይዘ የአሁን ነው ብዙ ነገር አሁን ነው የሚለው መጽሐፍ ቅዱስ በቃ አሁን ገብቶሃል። አሁንን ነው ኮንትሮል ማድረግ የምትችለው፣ አሁንን ነው መስራት የምትችለው፣ አሁን ነው ማድረግ የምትችለው። ገብቶሃል። አሁንን የምታደርግና አሁንን ኮንትሮል የምታደርግ ከሆነ ደግሞ አሁን ላይ መስራት የምትችለውን ነገር መለየት አለብህ። ዳት ኢዝ ስትራቴጂካል ፕላን። ትልቁን ፒክቸር አስቀምጠኸዋል። ኦፍኮርስ ፍላጎት የሆነ ቀን ላይ ይሄን ነገር ይሆናል። አት ዘ ኤንድ ኦፍ ዘ ይር ፍላጎት 3.9 ያመጣል። ሶ እዚህ ጋር ደግሞ የሚወስዳቸው 2 ኮርሶች አሉ። እነዛን ኮርሶች ስንት አመጣለሁ ነው። ዲስ ኢዝ ስትራቴጂካል ፕላን። ሶ ላይብረሪ ስንት ሰዓት ማጥፋት አለብኝ፣ ሌላ ኤንቫይሮንመንት ላይ ስንት ሰዓት ማጥፋት አለብኝ፣ ቸርች ወይ ደግሞ ፌሎሺፕ ላይ ስንት ሰዓት ማጥፋት አለብኝ፣ ከጓደኞቼ ጋር ስንት ሰዓት ማጥፋት አለብኝ የሚለውን ስትራቴጂካል ፕላን ቁጭ አድርገህ ማሰብ መቻል አለብን። ዋንስ ያንን ነገር ከሰራህ ሩቲን ነው፣ ላይፍ ስታይል ነው የሚሆነው። ለምሳሌ አሁን እኔ ግቢ እያለሁ በጣም የምኮንንባት ጓደኛ ነበረች። በጣም ላይፏ የሚኮንነኝ ማለት ነው። ምንድነው 11 ሰዓት ላይ ሁል ጊዜ ቀን 11 ሰዓት ላይ የጸሎት ሰዓቷ ነው። እኛ ፌሎ እኔ ጎንደር ፌሎ ነበርና ሮቦት የምትባል የጸሎት ቦታ አለች። እዛ ላይ ፕሬየር ሩም አለች እና ማንም ተማሪ ሄደው የሚጸልይበት ቦታ ነው። ያቺ ጸሎት ቦታ ላይ እና ያቺ የ11 ሰዓት ጸሎቷ ፍጹም የፈለገ ነገር ልታደርግ ትችላለህ። ኢቭን ብዙ ጊዜ አሁን እኛ ፌሎችን ላይ ልምድ አለ። ጊታር አለን የፌሎ ሰብሰብ ብንልና ጊታር እየመታ ምናምን መዘመር ምናምን ነገር አለ። አንዳንዴ በጣም ጥሩ ስፒሪት ይኖራል በመካከላችን። የሚገርም ነገር ከዛ ስፒሪት ተነስታ የብቸኝነት ጊዜ ከእግዚአብሔር ጋር ታጣለች። ልክ 11 ሰዓት ሲል ታቆማለች። ልክ 11 ሰዓት ስለሆነ በቃ መጣው ኒድ መጣው ምናምን ብላኝ ትሄዳለች። ሺ ኢዝ ማይ ቤስት ፍሬንድ እና ገብቶሃል አይደል? ምን ልልህ ፈልጌ ነው፣ አሁን እቺ ሰው የሆነ ሰዓት ላይ እርግጠኛ ነኝ በሆነ ስትረግል ውስጥ አልፋ ነው ይሄንን ሩቲን ያመጣችው። ዝም ብላ አውት ኦፍ ኖዌር አይመጣም። የአሁንን ማድረግ ግን እየቻለች ነው። ስለዚህ እኔ በጣም ይኮንነኝ ነበርና ሁል ጊዜ ዴሊ ታደርገዋለች፣ ያንን ነገር ዴሊ ታደርገዋለች፣ ቀን በቀን ታደርገዋለች። ገብቶሃል አይደል? እኔም አሁን ግቢ ላይ ያለው የሆነ ሰዓት አሁን ማድረግ የምችለው ምንድን ነው? ከዚህ ጋር አያይዘን አንደኛው ትልቁ ቻሌንጅ ፕሮካስቲኔሽን ነው። በጣም ለነገ ማሳደር። አሁን 11 ሰዓት ላይ ነው ጸሎቱ። ደስ የሚል ቫይቭ አለ። ለምሳሌ በቃ ጊታር ተይዟል እየተዘና አቤት ያለ ደግሞ አቶችም ፌሎ ደግሞ ታውቂያለሽ ሲዘመር ያለው ምናምንና አቁመሽ እግዚአብሔር በህብረት ቢፈልግሽም በግል ደግሞ ቀጠሮ አለኝ ቀጠሮ እና ነገ ማለት ትችል ነበር እኮ ገባችሁ አይደል? የሆነ ጥሩ ቫይቭ አለ በኋላም አለ እና ሰዓቱ እንኳን እንዳይቀያየር ሌሊት 11 ሰዓት ማድረግ እና ይሄ ራስሽን ለማታለል የምትጠቀሚያቸውን ቃላቶች መጠቀም ይቻላል። ብዙ ጊዜ በቃ ቀጣይ ዓመት እናደርጋለን፣ ነገ እናደርጋለን። ይሄ ነገዎችን ለይደር ማቆየት አፌክት ያደርገናል። እቅዳችን እንዳይሳካ ነገ ማድረጉ ከሆነ በጣም በትክክል ያደርገናል። አታረገው ዛሬ ካላረገው አታረገው። ምን አለ መሰለህ ብዙ ጊዜ እንደዚህ አይነት ነገሮች ምን ይገጥማል? እኔ አሁን ከህይወቴ የገጠመኝ ልንገር። አብዛኞቻችን በተለይ አሁን በጣም ትንሽ በስራ ዓለም ውስጥ ገብተን ምናምን እያየን ላለን ሰዎች ምንድነው ብዙ ጊዜ የሚገጥመን የሆነ የምንሰራው ስራ ይቀመጥልንና ከአንድ ወር በኋላ ነው ሪፖርት የምናደርገው ይባላል። ከዛን አንድ ወሯ አለኝ ብለን እናስባለን። አንድ ወር በጣም ብዙ ነው ምናምን መሰራበት ነው ሳይሆን አለኝ። አዎ ለምን ሆነና የመጨረሻው ሳምንት ላይ አይ ቲንክ እንትንም ነው መሰለኝ። አሁን ለምሳሌ እኔ የሆነ ሰዓት መተማመን ጀመርኩኝ። ላስት ዴዎች ላይ ጥሩ ነገር አደርጋለሁ እና ጥሩ ሀሳብም ይመጣልኛል ነገሮች ለማድረግ። አይ ቲንክ ያቺን ነገር ታሰንፋለች መሰለኝ። ተማሪ ራሱ ያለውን የሚገባ ፈተና ልትፈተን ብለህ በደንብ ሳይገባ ቆይና ለፈተና በር ላይ ስደርስ አንዳንዴ ገጥሞ ያውቃል። የሆነ ሀሳብ ይገባህና ፈተና ልክ ኤግዛም ሺቱ እንደተሰጠሽ እሷ ጥያቄ መኖሯል ገልበት ቶሎ በቃ እሱ ሴት ላይ አድርገሽ እና እሱ ነው አሁን ፕሮካስቲኔሽን ላይ የመጀመሪያው ችግራችን ምንድን ነው? ያችኛዋን ኢነርጂ ብዙ ጊዜ ስለተለማመድናት እሷን እናገኛለን። ምንድነው ግን ምክንያቱ? ማለት ስንፍና ነው። አዘ ሴም ታይም ደግሞ ፕላን የለንም። ስለዚህ ሁሉን ነገር አቦሰጥ ነው የምናደርገው።
ገብቷል አይደለ? ለተመቸን ነገር የተመቸን ነገር እናደርጋለን። አሁን ለምሳሌ ከጓደኞች ጋር መውጣት ካለብኝና ከጓደኞች ጋር እወጣለሁ። ኳስ መጫወት ካለብኝ ኳስ እጫወታለሁ። ፊልም ማየት ካለብኝ ፊልም አያለው። ኢንተርኔት ላይ ደግሞ ናዊዴስ ኢንተርኔት ላይ በጣም ሰፊ ጊዜያችን እናጠፋለን ምናምን ነገር ገብቶሻል። ሶ ምን እናደርጋለን? ኢነርጂያችንን በሌላ ነገር ድሬን እናደርገውና አት ዘ ሴም ታይም ያንን ነገር ማድረግ ለሚገባን ነገር ያንን ኢነርጂያችንን ሳናውል እንቆይና ከኢነርጂያችን ውጪ ለሆነ ነገር ያንን ትኩረታችንን ኤቭሪ ሀስላችንን እንሰጠዋለን። ያ ሀስል ደግሞ በራሱ ምን ያመጣብናል ማለት ነው? ኤግዞስት እናደርጋለን። ሌላኛው ችግር ደግሞ ምንድነው? አንድ ታስክ ረጅም ከሆነ እየረዘመ ዛሬ ሳንሰራው ነገ ሳንሰራው ተነገ ወዲያ ሳንሰራው እየመጣን ከሆነ ስለምንሰራው ነገር ያለን መረዳት እየቀነሰ ይመጣል። አስተውላችሁ ከሆነ የሆነን ነገር አደርገዋለሁ ቶሎ ካላደረግከው ነገርን በትኩስ የሚባለው ለዛ ነው። ብረት ሲግል ነው መቀጥቀጥ የሚባለው ገብቷል። ብረቱ እየቀዘቀዘ ሲመጣ ለመቀጥቀጥና ሪሼፕ ለማድረግ እየከበደን ይመጣል ገብቷል። ስለዚህ የመጨረሻው ያቺ ሳምንት ላይ ደግሞ የጭንቀት ስለምናስብ ሳይኮሎጂካል ፋክተር አለው ይላሉ ሰዎች። የጭንቀት ስለሆነ በጣም አመጠ ስለምትሆነ ከሰብኮንሽየስ ማይንድ ነው እውቀት የምታፈል ሎሚ እንደመጭመቅ አይነት ነው። ስለዚህ በታይሙ ለአንተ ጥሩ ሊመስል ይችላል፣ ውጤታማ የሆንክ ይመስላል፣ ግን ውጤታማ አይደለም የሆንከው። ምክንያቱም ከዛ የዘለለ እውቀት ላይኖር ይችላል፣ የዘለለ የሆነ ነገር ላይኖር ይችላል። የበለጠም ፕሮዳክቲቭ መሆን ትችልበትን ጊዜ ታባክነውና ፋይናሊ አጥብቀንም ነው እኮ የምንጸልየው የዛሬ ብቻ ጌታ አቤቱ አንተ ታማኝ ነህ። አጥብቆ መጸለይ አሁን እዚህ ጋር ነው ያም ችግረኛ ጮኸ እግዚአብሔርን ሰማው የሚልኩ አስተምሮ ስላለ ጸሎቱንም ፕሮካስቲኔት አድርገው ነው እዛ ጋር ነው የምንወስደው። ችግሩ ሲመጣ ነው መጸለይ የምንጀምረው። ብዙ ጊዜ እኔ ማስታውሰው ቴብል አለ ኢምፖርታንት እና አርጀንት ተብሎ በጣም ትክክለኛ ሰዓት ላይ ለመስራት ኢምፖርታንት የምንላቸው ነገሮች አሉ፣ ደግሞ አርጀንት የምንላቸው ነገሮች አሉ። እና ብዙ ጊዜ የምንሰራው በጣም አርጀንት እና በጣም ኢምፖርታንት የሆኑ ነው። ያ ማለት ነገ አሳይመንት መግባት ካለበት ዛሬ መስራት አለበት። ያ ማለት ምን ልይዙ እያደረግን ነው? ኢምፖርታንት የሆነ ግን ደግሞ ስሩ ፕሮግረስ ማድረግ ያለብንን ነገር ሳክሪፋይስ እናደርገዋለን። ምክንያቱም ነገ አንገብጋቢ የሚሆን አስፈላጊም ግዴታችን የሚሆን ነገር አለ። ግን በትክክለኛው ሰዓት ስናደርግ አንደኛ ሌላ በህይወታችን ላይ ኢንቨስት ልናደርግ የምንችላቸውን ነገሮች ሉዝ አናደርግም። ለምሳሌ መጸለይ ካለብን፣ ሌላ መጽሐፍ ማንበብ ካለብን ምናምን የዛኔ ይቆማሉ ሁሉ። ምክንያቱም አሁን አንገብጋቢ ጉዳይ አለ። ምናልባት ግን አማኔ ሶሪ ፊላ አሁን ከፕሮክራስቲኔት ከማድረግ ጋር ነገሮችን ለነገ ከማሳደር ጋር አሁን ፊላ ያነሳው ኤግዛምፕል የስራ ወርድ ላይ ላሉ ሰዎች ነው። ግን ስቲል ተማሪ መሆንን የተቸገርንበት ነገር ነው። ስቲል ስለ ፕላን እያወቅን ስለ ስትራቴጂ እያወቅን ራሱ ስቲል ስትረግል የምናደርግበት ነገር ሆኗል። እና ምን እያሰብኩኝ ነበር አሁን ይሄ ራሱ ፕላን የሚባለው ነገር ራሱ ይሄ ልማድ የሚፈልግ ነው። አሁን መለማመድ የሚፈልግ አሁን ሰው አሁን ስለ ፕላን ስለሰማ ፕላን ማድረግና ስትራቴጂን ስላወቀ ስትራቴጂ ያለው ፕላን ማውጣት ወይም ለነገ ስላለማሳደር ስለሰማ የማያሳድር ሰው ምናምን አይሆንም ማለት ነው። አሁን ላይክ የሆነ አዌርነስ አገኘ እቺን በትንሹ መለማመድ ነገ መለማመድ ኦልዌይስ ስለማመደው ነው። አይ ቲንክ የሆነ ሰዓት ጥሩ ሩቲን ያለኝ ሰው የምሆነው እና አይ ቲንክ እንደዛ እንደ ክርስቲያን ደግሞ መሰለኝ ችግራችን ፕራዮሪታይዝ ማድረግ መልመድ አለብን። በተለይ አሁን አንቺ ላልሽው ለሃይስኩል ተማሪና ግቢ ላይ ላለን ተማሪ ምንድነው ፕራዮሪቲያችን? ምንድነው ለኛ አሁን ላይ የሚያስፈልገን ነገር? ገብቷል? አሁን ከዚህ ፕሮግራም በፊትም ስናወራው ነበር አማንዬ፣ ምንድነው የምናስቀድመው በህይወታችን ነው? ምንድነው ለኛ የሚጠቅመን ነው? ገብቷል አይደል? ኦፍ ኮርስ ደስታ የሚሰጡን ነገሮች ሁሉ ይጠቅሙናል ማለት አይደለም። ገብቶሻል? የቀለሉን ለማድረግ ሁሉ ነገሮች ለኛ እንትን ናቸው ማለት አይደለም። የመጀመሪያ ምርጫችን ናቸው ማለት አይደለም። ስለዚህ እንደ ሃይስኩል ተማሪ ሃይስኩል ላይ ስትሆን ምንድነው ፕራዮሪታይዝ የምታደርገው? እቅድህንም ከዛ ስለምታመጣው ማለት ነው። እግዚአብሔርም ደግሞ ሐሳብ ያለው እዛ ጋር ስለሆነ ገብቶሃል? ፕራዮሪታይዝ ወደ ማድረግ ከገባህ ቁጭ ብለሽ አንቺ ምንድነው ሲፍ እኔ ምንድነው የመጀመሪያ እቅድ የመጀመሪያ ጎል ምንድነው ብለሽ ማሰብ ስትጀምሪ የመጀመሪያው ማሰብ የምትችለው እንደ አንድ ክርስቲያን የእግዚአብሔርን ሐሳብ ነው እና የአንቺን ማንነት የአንቺን ታለንት ነው። ገብቶሻል? ስለዚህ ፕሮካስቲኔት እንዳታደርጊ አንድን ነገር የሚያደርግሽ ምንድነው የሰጠሽው ግምት ነው ለዛ ነገር አስፈላጊነት፣ ለዛ ነገር ከአንቺ ህይወት ጋር ላለው ነገር፣ ከእግዚአብሔር ጋር ላለው ነገር፣ ከመንፈሳዊ ህይወትሽ ጋር ላለው ነገር የምታደርጊው ያ ነገር ለአንቺ ፕራዮሪታይዝ እንድታደርጊና ለዛ ነገር ነገ ይደር እንዳትዪ ያደርግሻል። በይደር የምታመጪው ነገር የለም። ይሄ በጣም ትልቁ ችግራችን ነው። አዳልትም ሆነን እንደ አማንም ቤተሰብ መስርተን የሚያስቸግረን ገብቶሻል?
ምንድን አይ ቲንክ ይሄ በጣም ናይስ ፖይንት ነው። ግን ስቲል ፊል ላይ አሁን ምንድን ነው መሰለክ አሁን የሆነ ነገር በጣም ህይወታችን ላይ ወሳኝ እንደሆነ ራሱ ገብቶን ኦኬ ስለዚህ ይሄ ነገር ፕራዮሪታይዝ የማደርገው ነገር ነው ስለዚህ ብለን ራሱ አሁን ይሄንን እውቀት ወደ ተግባር ማውረድ ራሱ የልማድ ውጤት ነው። አሁን አንድ ሰው ባንዴ ዲሳይድ ስላደረገ እና ለምን አሁን ብዙ ጊዜ ከቅድም ጋር ተያይዞ ሰው ቶሎ ዲስከሬጅድ የሚሆነው ሞክሬው እኮ ከዚህ በፊት አልተሳካልኝም አቅጄ ነበር በቃ አቅጄ ነበር ግን አልቀጠልኩበትም ስለዚህ ባላቅድ ይሻለኛል አንደኛው ነው ማለት በቃ ፊልም በደንብ የሚደረግበት ስንጀምረው በደንብ ላናደርገው የምንችለው ግን በጊዜ ሂደት በጣም ቀስ ተብሎ ግን ቢልድ አፕ መደረግ የሚችል ሀቢት ነው ራሱ ይሄ ኮንሲስተንት መሆንን መለማመድ ፕራዮሪታይዝ ያደረኩት ነገር ኦነስት መሆንን መለማመድ ራሱ የልማድ ጉዳይ ነው። አሁን የነገርከንን ይሄን ነገር መሬት ላይ ማውረድ ራሱ በቃ ይሄ አሁን የሆነ ሰው ዛሬ ስለሰማው አያደርገውም በቃ በጣም ብዙ መውደቅና መነሳቶች ይኖሩታል ፎር ሹር ይሄ ማወቅ ራሱ ልክ ሲወድቅ የሆነ ሰው ኦኬ ይሄ ነገር መውደቅና መነሳት እንዳለው እያወቀ ያለ ሰው ሲወድቅ ድጋሚ ይነሳል። ጥቅምት ላይ ሊሆን ይችላል ህዳር ላይ ሊሆን ይችላል በአመቱ መሀል ላይ ሊሆን ይችላል። እኔ የመጀመሪያ እቅዴን እንደማንኛውም ጤነኛ ሰው መስከረም ልገባ ስል ከማቀዳቸው እቅዶች እስከዛሬ ልክ አይደሉም ብዬ ማሰብ የጀመርኩት መቼ እንደሆነ ታውቃላችሁ? እቅዶቼን ሳያቸው ፐርፌክት ሆነው ስላገኘኋቸው። ስለዚህ ማስተንፈሻ መስጠት አለብኝ። ገብቷል? ማስተንፈሻው ምንድነው ማለት ነው? የፌለሪቲ እቅድ ማውጣት አለብኝ። ለመውደቅ ማለት አቅጄ ነበር ማለት ፌለሪቲ እቅድ። አሁን ለምሳሌ የሆነ ነገር አሳካለሁ ብዬ ምን የሚል አባባል አለ መሰለህ ለማቀድ ካላቀድክ ለመውደቅ አቅደሃል ማለት ባይ ዲፎልት ማለት ነው። እንደዛ ሳይሆን እንዴት መሰለህ ያደረኩት this is honest by the ህይወቴ ላይ happen ያደረኩት ቻሌንጆችን ኢንቮልቭ ማድረግ ቻሌንጆችን ኢንቮልቭ ማድረግ ማለት አንደኛ ነገር ማስተንፈሻ ያልኩ እሱን ነገር ነው። ገብቶሃል? ጭስ እዚህ ቤት ውስጥ ብለቅ መውጫ ከሌለው በቃ አለቀልን እኮ ነው ጉዳዩ። እንወጣለን በስክሪን መልክ ገብቶሃል አይደል? እንወጣለን መውጣታችን አይቀርም ግን ፍላጎት ሆኜ ገብቼ ሬሳው ሆኜ ነው የምወጣው። ገብቶሃል? ምን ልልህ ፈልጌ ነው ያ እቅዴ በጣም ፐርፌክት ሆነ ቱ ቢ ኦነስት በጣም ከኔ አቅም በላይ መሆን አቺቭ ማድረግ የማልችላቸውም ሆኑ አንዳንዶቹ ሶ ምን አደረጓቸው እነሱን አወጧቸው ቶታሊ አወጧቸው። ሶ እኔ ሃይ ስኩል ላይ የነበርኩ ጊዜ ነው እንደዚህ አይነት ነገር የገጠመኝ ማለት ነው። ሶ ያንን ነገር ማድረግ ስለማልችል አስወጧቸው። ግን የሆነ ቀን ደግሞ እግዚአብሔር ይረዳኛል ብዬ አምኜ ማለት ነው። ሶ ያንን ነገር ታስቀምጣቸው በባክ ማይንዴ ላይ ይቀመጣሉ ግን አስወጧቸው። ሶ ከዛ ምን አደረኩኝ የምችላቸውን ነገሮች ጻፍኩኝና የምችላቸው ነገሮችን ደግሞ ከቨር አፕ አደረኳቸው። ሶ ከዛ በኋላ ይሄ እቅድ ግን ባይሳካስ ብዬ ማሰብ ጀመርኩኝ። ሶ የማይሳካበት ነገርን ሊስት አውት ማድረግ ጀመርኩኝ። አሁን ልንገርህ ቅድም ገጠር አገልግያለሁ ብዬ ነገርኳቸው አይደል? ከገጠር ስወጣ ባይዜ የወጣሁት በእቅድ ነው። ገብቶሃል? እቅድ ማለት እኮ ይሄ ግዴታ እንደ ቢሮዎች ላይ የሆነ ተለጥፎ ምናምን አይደለም። እንደ ግለሰብ አሁን ለምሳሌ ምን አደረኩ መሰለህ? ነጭ ወረቀት አመጣሁኝና አስቀመጥኩኝ። እውነቴን ነው የምነግርህ። ከዛ እዚህ ገጠር በመምጣቴ እዚህ አካባቢ በመስራቴ ምን አገኘው ጻፍኳቸው፣ ሊስት አደረኳቸው። ከዛ ደግሞ ምን አጣው ሊስት አደረኳቸው። ከዛ የምመጣበት አካባቢ ያለ አይደለ እዛ ብሄድ ደግሞ የማገኛቸው ነገሮች ብዬ ሊስት አደረኩኝ። እዛ ብሄድ ደግሞ የማጣቸው ነገሮች ብዬ ሊስት አደረኩኝ። ከዛ አወዳደርኳቸው። ሪስክህንም ኦልሬዲ አውቀህ መግባት አወዳደርኳቸው። በቃ እዛ ማጣውን አጣለሁ። ሰሳ ማጣውን ሳጣ ምንም ሊገናኝልኝ አልቻለም። እዚህ ሀፍቱ ዲሳይድ አልኩኝ መውጣት አለብኝ ጨርሻለሁ ነው። ከዛ ወጣሁኝ ሙቭ አደረኩኝ ማለት ነው። ገብቶሃል? እነዛን ይሄ ውድቀትህን ማቀድህ የምታጣውን ነገር ማቀድህ እቅዶችህን አሰም ፖይንት ሚት እንድታደርጋቸው ይረዳሃል ነው። በተለይ ደግሞ ያንግ ሆነ በጣም ገና የሃይስኩል ሰው ሆነ ገና የግቢ ሆነ ገና ላይፍን ብዙ ማየት የምትፈልግ ሰው ሆነ ዲስከሬጅም ነገር ካልሆነ ይሄን ነገር እኮ አውቀዋለሁ ትያለሽ። በቃ ስትወድቅ ይሄን ነገር እኮ አውቀዋለሁ ትያለሽ። ስለዚህ ፕሮክራስቲኔሽን ደግሞ እንዳይመጣ ያደርጋል። አንድም ደግሞ ገብቶሃል? ካላደረከው የምታጣውን ነገር ታውቃለህ። ገብቶሃል አይደል? ዛሬ አንድ መጽሐፍ ጀምሬያለሁ። ያችን 1-2 ፔጅ ካላነበብኩኝ ነገ የተበደርኩት ያ ሰውዬ መጽሐፉን አንጣ እንደሚለኝ አውቃለሁ። ወይም ደግሞ በትምህርት ይችኛዋን ሃንዳውት ካላነበብኳት ነገ ፈተና እንደምቸገር አውቃለሁ። ስለዚህ ያለኝ አማራጭ ይችኛዋን ፈተና ለማለፍ ማንበብ መቻል አለብኝ። እቅዴ በደንብ
ማስቀመጥ መቻል አለ። ሞር ስትራቴጂክ እየሆነ ይመጣል ማለት ነው። ስትራቴጂክ መሆን እቅድ አለ። ከዛ በኋላ የሶት አናሊሲስ እንደሚሰራው ማለት ነው። ከዛ ያ እቅድ ላይሳካ የሚያደርጉ ምን አይነት ሪዝኖች አሉ? ይሄ ቢሆን ላይሳካ ይችላል። ቁጭ ብለሽ ይሄ ፖዚቲቭ ነገሩን ከማሰብ ባለፈ ሎክ ታደረጊውና ኔጌቲቭ ነገሩ ይህ እቅድ እንዳይሳካ ኢንቴንሽናሊ መስራት ማለት ነው። ፕላን አድርገን ምናምን ገጥሞ ያቅም አሁን ሊደርሺፕ ላይ ገጥሞ ያቅም ፌሎ ሊድ ስታረግ ያው አንተ ቼርማን ነበር እሱ ታውቃላችሁ። ገጥሞ ያቅም የሆኑ ሰዎች በጣም የሚገርም አሁን ይሄንን ኢቨንት እናዘጋጃለን ምናምን ተብሎ ሊስታውት ተደርጎ ምናምን ነገር በቃ ይሄ ፈንድሬዝ በዚህ በዛ በዚህ ምናምን ተብሎ ሰዎች ተመዳድበው ምን ተብሎ የሆነ ከመካከላችን የሆነ ሰው ይነሳና ይሄ ነገርስ ይልሃል። ትደነግጣለህ አንተ የምረስ እነዚህ ሰዎች እኔ ቀናባቸዋለሁ በዚህ ለመሰለ በኢየሱስ እንዲህ ማለት ገብቷል አይደል? እነዚህ ሰዎች ምንድነው የሚያደርጉት እኮ ነው እቅድን እንድታሳካ አቅም ይሰጡሃል። ሶሉሽንን በዛው ታገኘው እንደዛ ነው። በጣም አሪፍ። እንደ ሃይ ስኩል እና እንደ ግቢ ተማሪ ደግሞ ስታስበው በጣም ፌለሪቲ ላይ ማሰብ መቻል አለብህ። ምክንያቱም እዛ ጋር የገንዘብ እጥረት አለብህ፣ የቤተሰብ ሰፖርት ላታገኝ ትችላለህ፣ የጓደኛ ግፊት አለብህ። እነዚህ ነገሮች ስላለብህ ግዴታ ትሬትህን በደንብ አድርገህ ገንዘብ የለኝም ብለህ መጻፍ ገንዘብ የለብኝም ብለህ ብትጀምር ገንዘቡን ስታገኝ ገንዘቡን እንዴት መጠቀም እንዳለብህ ታውቃለህ። አሁን ፌለሪቲን ማሰብ ማለት ይሄ ነገር ሊገጥመኝ ይችላል ብለህ አስቀድመህ አውቀህ ለእሱ ራስን ሬዲ ማድረግ ነው ያንን ታክል አደርጋለሁ እንጂ ፌል ለማድረግ እንትን ማለት አለ። ለመውደቅ ካቀደ ይውደቅ፣ ችግር የለም መነሳት አለ። እሺ በጣም አሪፍ። በጣም ጥሩ ሀሳቦችን እያነሳን መተናል። ሰምራይዝ ወደ ማድረጉ እንመጣለን። የጠቀማችሁ ፕራክቲካል የሆኑ ቱሎች አንዳንድ ሜንሽን ብታደረጉ ጥሩ ይሆናል። እቅድ ፕላን አደርጋለሁኝ ከሆነ ጊዜ ወዲህ በጣም እያሰብኩ የመጧቸው ያሰብኩትን ማሳካት ደግሞ የቻልኩበት ነገሮች አሉ። ከዛ ውስጥ የምትጠቀሟቸው ቱዱ ሊስቶቻቸውን የምትጠቀሙበት መንገድ ይሄ ለእኔ ፕራክቲካል ቱል ነው፣ ሌላም ሰው ቢጠቀመው ብዬ ሳጀስት አደርጋለሁ የምትሉት ነገር ካለ እንጀምር። እንደዚህ እሺ እኔ እንትኔን ወደዋለሁ። አሁን ላይ በፊት ወረቀት ነበር የምጠቀመው። አሁን ወረቀት ወደዋል ወደ ብቻም ሳይሆን ከማንዋል አብሮኝ ደግሞ አይቆይም። ገብቷል አይደለ? ስለዚህ እኔ አሁን እንትኔን በጣም ወደዋለሁ፣ የኖትፓዴን በጣም ወደዋለሁ። እና እሱ ኖትፓዴ ላይ አሁን ባሳይ በጣም ብዙ የተጻፉ ምናምን ነገር ተጀምሮ የቆሙ ምናምን ነገር የሚቀጥሉ በኋላ ደግሞ ምናምን ነገር አሉ እና ብዙ ኖትፓድ እንደ አንድ ሰው ብትጠቀም፣ አብዛኞቹ ሰው ደግሞ ስማርት ስልክ ስላለን እሱ ኖትፓድን ብትጠቀም በጣም ጥሩ ነው። ከዛ ደግሞ እኔ ሌላኛው ደግሞ በጣም የሚጠቅም ነገር በጣም አሰ ክርስቲያን በቃ ጸሎት በጣም እውነት ይሄ እኔ ይመስለኝ ነበር ድሮ አቡ ምንሼ ነው ምንድነው ምናምን ዝም ብሎ ጸሎት ይሉናል እንዴ ምናምን ነገር እል ነበር። ግን የእውነት ፕራክቲካሊ አይቼዋለሁ በህይወቴ ላይ በእውነት አይቼዋለሁ። ማለት ስጸልይና አለመጸለይን አይቼዋለሁ። ገብቶሃል አይደለ? እግዚአብሔር ቃል ጋር መዋልና አለመዋልን አይቼዋለሁ። ገብቶሃል? ቅድም ስነግረው ነበር ለአንድ ጓደኛዬ ቅድም ማኪያቶ ይጠጣልና ባይብል ግን የሚገርም መጽሐፍ ነው አልኩት። እያነበብኩት እንዳጋጣሚ ባይብል የሚገርም መጽሐፍ ነው። የእምነት መጽሐፍ ሆኖ ህይወት የሚሰጥ መጽሐፍ እንኳን ባይሆን እንዲሁ ዝም ብሎ መጽሐፍ በመሆኑ ራሱ በጣም የሚገርም ነው እለዋለሁ። ምክንያቱም የሚያነሳቸው ሀሳቦች የተደራጀበት የቃላት አደረጃጀት ራሱ በጣም በቃ የሚገርም እኮ ነው። ገብቶሃል? እንዴት የሰው ልጅ እንዴት ያንን ሊጽፍ ይችላል? ገብቶሃል? ያንን ነገር በጣም ኢንቲሜት መሆን ከዛ ነገር ጋር ለአንድ ክርስቲያን ስፔሻሊ ደግሞ ለአንድ ቲኔጀር ለመሰለ ገና ህይወትን ዲፋይን ማድረግ አልቻለም። ገና ህይወትን እየመረመረን ነው፣ ገና እየነካን ነው፣ እየተማረን ያለ ነው። እንኳን ሃይ ስኩል ላይ ሆኜና ግቢ ገብቼ ይቅርና ወጥቼ ራሱ አሁን ማለት ስንት ዓመት ሆነ ባለፈው እያወራ በጣም አረጀን ከግቢ እንኳን አረጀን ከወጣ ጊዜ ይሮጣል። ኢትዮጵያ ቤቶች መሮጥ ሲያቆሙ ስመሮጥ ጀምሯል። ኦሎምፒክ ወዲህ ደግሞ በተለይ በጣም እንዲህ ሌላ ኦሎምፒክ ልንጀምር እኮ ነው እዚህ። እና ምን ልል ፈልጌ ነው እዛ ላይ በጣም ኢንቲሜት መሆንና በጣም እዛ ላይ አድምቶ ጊዜ መውሰድ መጸለይ ያስፈልጋል። ከዛ ባለፈ ደግሞ በተቻለን አቅም ሜንተር የሚያደርገን ሰው ጋር ብንገኝ ሊጠቅሙን የሚችሉ ሰዎችን ብናገኝና ከእነርሱ ጋር ጊዜ ብናሳለፍ ለእኔ የጠቀመኝ ነገር እሱ። እኔ ጓደኞች ይሉኛል ትላልቅ ሰዎችን በማውራት የምታወቅ ሰው ነኝ። በጣም ትላልቅ ሰዎች ጋር ማውራት ደስ ይለኛል። ከእናቶች ጋር ምናምን ማውራት ደስ ይለኛል። ከአባቶች ጋር ምናምን ማውራት በጣም ነው የምወደው።
ገብቷል አይደለ? እኔ አሁን የጓደኞቼን እናትና አባት በቃ ደቅ ብዬ ነው የማወራቸው። ይገርማቸዋል ወይ እኔ እኮ ይገርመኛል ፍላጎት ይሉኛል። ገብቷል። ለምን መሰለህ እኔ እፈልገዋለሁ። የምፈልገው ለምንድን ነው? ከእነርሱ የህይወት የምማረው ነገር አለ፣ እነሱ የሚመክሩኝ ነገር አለ፣ እጠይቃለሁም ደግሞ። ገብቷል። ይሄ እንዴት አደረጋችሁ? ያ እንዴት አደረጋችሁ? ምክንያቱም እንዲሁ ትልቅ ሰው ሆኖ አይደለም የተወለዱት። እኛ ያለፍንበትን ፓዝ ያለፍነው በሴም ቻሌንጅ እንዴት አለፉ ነው ቁጭ ብለን እንደ መቅዳት ማለት ነው። ለታናሽ የሲስተር ልጅ አለ ታናሽ ነው፣ ለእሱ ስነግረው እኔ እኮ ትንሽ ካሳለፍኩት የሆነች እርምጃ ገብቷል። አሁን የኔ ሲስተር ልጅ ጋር አሁን 10 ክፍል አሁን 11 ክፍል ይገባልና እነግረዋለሁ ከአሁኑ ስርዓት ያዝለዋለሁ። ለምንድነው ስርዓት ያዝ ብለው ዩኒቨርሲቲ ይገባለሁ ምናምን ሳይሆን ማሰብ ያለብህ እኔ ውስጥ ምን አለ የሚለው ማሰብ መቻል አለብህ። ገብቷል። ዩኒቨርሲቲ በመግባትና ባለመግባት መካከል ያለውን ልዩነት ኖሬ ስላየሁት እና ዩኒቨርሲቲ ስገባ ደግሞ መመርማርና ምን አለመማር እንዳለብኝ ኖሬ ስላየሁት ገብቷል። ያንን ነገር ከኔ ይሄ ልጅ ማግኘት አለበት፣ መስጠት አለብኝ ለሱ። እሱ ከኔ ጋር ሲያወራ ከኔ ጋር ጊዜ ሲያሳልፍ እኔ ያንን ነገር ጋይድ አደርገዋለሁ። ተመሳሳይ ፕሪንሲፕል እየተማረ ይመጣል። የተኖረ ነው ገብቷል። የተጻፈ ሳይሆን ወይም ደግሞ ከሆነ ሚዲያ ወይ ከሆነ መጽሐፍ የቀዳሁትን ሳይሆን የምርም ወድቄበት የምርም ደግሞ ተነስቼበት ያየሁትን ነገር ነው የማካፍለው። ስለዚህ ያ ነገርን ሜንተር የሚያደርገን ሰው ጋር ጊዜ ብናሳልፍ ጊዜ ብናወጣ እንደገና ለታላላቆቻችን ድምፅ ዋጋ ብንሰጥ ይብዛ ሚነስ ዋጋ ብንሰጥ በጣም ማተር ያደርጋል ብዬ አምናለሁ። ቤዚክሊ 3 ነገሮች እንደ አንድ የክርስቲያን ዩዝ እንደ አንድ ክርስቲያን ነገ ተስፋ እንዳለው ሰው ነገ ማደግ እንዳለው ሰው እዚህ ላይ በጣም ሰርተን ብናልፍ ዋጋ እናገኛለን ብዬ አስባለሁ። ቴንኪው በጣም አሪፍ። ምትሉት አለ ልጨምር ወይስ እያልኩኝ ነው ራሴ ምን እያሰብኩኝ ነበር? አንድ ፖይንት ለመጨመር እቅድን ሪቪው ማድረግ በጣም ወሳኝ ነው ብዬ አስባለሁ። እኔ እንደ አዲስ ወደ እቅዴ እንድመለስ የሚያደርገኝ ሄጄ ማየቴ ነው። በተለይ ቲንክ በዚህ ዓመት በጣም ጠቅሞኛል። እንዲህ ማቅዴ ነበር እንዴት ያለሽ ስታዩ አንዴ ምን ስሆን ነው እንዲያቀርኩት ምናምን የምትልበት አለ። አት ዘ ሴም ታይም ደግሞ ምን አቺቭ አደረግኩ የሚለውን ታያለህ። ያ ይበልጥ ለሌሎቹ ነገር እንድትነቃቃ ያደርግሃል። ያ ደግሞ ቶታሊ የረሳኸውና የተወከውን ነገር ደግሞ ሪማይንድ ያደርጋል። ለምሳሌ እኔ አንደኛው ሌላ ተጨማሪ አንድ ቋንቋ አማራለሁ ቢል ሀሳብ እንትን ብዬ ነበርና ሎካል ነው ወይስ ኢንተርናሽናል? የዚህ 2017 ነው ያ እና መሀል ላይ ኢቫሉዌት ሳደርግ ለካ መጀመሪያ ሎካል ጀምሬ ነበር ኦሮምኛ ቪዲዮ ማየት ምናምን እሱን እንትን ለማለት መዝሙር እሰማለሁ። መዝሙር መስማት ቋንቋ ለመልመድ እሱ ጥሩ ነው፣ ጥሩ ሜትድ ነው። መዝሙር ስትሰማ ጆሮህን ሻርፕ ያደርገዋል። ከዛ ግን ወደ ምን ዞርኩኝ? ዶሊንጎ አፕ ላይ ፍሬንች መማር ጀመርኩኝ። ላይክ ያንን ቼክ ማደርጌ ቦንጆር ጀማፔል ቀልደን እና የተወሰነ ፕሮግሬስ እንድታደርግ ያደርጋል። ይሄ ነገር ልክ ነው። በዚህ ኦዲየንስ እንትናችንም እየሰፋ ነው። ፈረንሳይ በቅርቡ መጨረሻ ላይ ስንብቱን እኔ በፈረንሳይ እድል ይሰጠኝና ላይክ ቋንቋ ላይ ብቻ ሳይሆን ሌሎቹም ነገር ላይ ሄጄ ማየቴ እንኳንም አሁን አላየሽ ጭራሽ ትኖር ነበርና ምን አቺቭ አደረግኩኝ? ለምንድን ነበር ይሄን ያቀድኩት? ምን ሉዝ አደረግኩኝ? አንዳንዱን ኦፖርቹኒቲን ሉዝ አድርጌያለሁ፣ አንዳንዱን ደግሞ ማድረግ ስለማልችላቸው እና መጀመሪያ አካባቢ መቀየር የነበረብኝን ነገር የቀየርኳቸውን ነገሮች ሳይ ዋው ምናምን ላይክ ይሰማሃል ፊሊንጉ የአቺቭመንት አይነት እና ሰለብሬት የምታደርጊበት ከዛ ሌላ ነገር ደግሞ ብጨምር በአመቱ መጨረሻ ሰለብሬት ማድረገው ነገር በጣም ብዙ ነው እና በጣም ሪቪው ማድረግ በጣም እንትን አደርጋለሁ። እንደ ሜንተር ያለው ላይ ለመጨመር ቢያንስ ሜንተር እንኳን ባይኖረን ይሄ አካውንተብል የሚሆንን ላይክ ቼክ የሚያደርገን ነገር ባሳያት እቅዴ ያንን ነገር አላደረግሽም ትተሽዋል ምናምን ብትለኝ ሞር እንትን እንደሆን ምን ላይ ደረሰ እንዴት ነው ባለፈው እዚህ ብለሽ ነበር እንዴት ነው ምናምን ይሄ በጣም አሪፍ ነው። ያንን ነገር ተውከው ወይ ምናምን ሲል ሰው እዛ ላይ ሞር እንትን እንድትል ያደርጋል። ሜንተር ቤስት ነው፣ ግን ሜንተር ከሌለ አካውንታብል ፐርሰን እንደ ቲፕ መስጠት ያ ጳጉሜ ላይ በጣም ጥሩ አንዱ ነገር ይሄኛው ቁጭ ብለን እንጸልያለን። እቅድም ዝም ብሎ ማቀድ ብቻ ሳይሆን በቸርችን በምንም ብዙ ጸሎቶች ስላሉ እንጸልያለን፣ እናቅዳለን።
ከዛ ብዙ ስንፍናም ካለ በንስሐ ደግሞ እንመለሳለን። በደንብ መንገድ የሚስተካከልበት ቁጭ ብለን ሪቪው ለሚለው ነገር ወሳኙ ቀን ወይ 5 ጳጉሜ ናት ወይ 6 ናት። ይሄ ግን ፋይናል ሪቪው ነው። እኔ አሁን ሀሳቤ በየወሩ ጳጉሜ ሊኖረን ይገባል። ኳሊቲ ታይም ወስደን በደንብ ሪቪው የምናደርግበት ኢቭን ቅድም ያልነው ራሱ ላይ እቅድ ሁሌ አመቱ ላይ ነው ወይ የምንለውን ነገር መሀል ላይ ይመጣልናል። ኢቭን አቺቭ ማድረግ የምንችለው ባለን ጊዜ መስራት የምንችላቸው እነሱን ጭምር ኢንክሉድ ማድረግ እንችላለን የሚለውንም ቲጂስ በጣም ቆንጆ ሀሳብ አንስተዋል። የሚጠቅሙ ምናልባት ለመጨመር ፕራክቲካል የሆኑ ምክሮች አሁን የጠቀሙኝ ብቻ ሳይሆን አሁን ፊልም አድርጌባቸዋለሁ እኔ ራሴ አሁን መስራት አለብኝ ብዬ ከምላቸው ነገሮች አንደኛው ሰራውንዲንግን ማስተካከል ነው። የአብዛኛው ሰው ቻሌንጅ ያ ስለሆነ ማለት ነው። በ10 ምንም በማያቅዱ ጓደኞቹ መካከል ያለ አንድ ልጅ ብቻውን በፕላን ሊሄድ ቢል በጣም ነው የሚቸገረው። ስለዚህ ምን ማድረግ ይኖርበታል? as much as possible ሰራውንዲንጉ ላይ መስራት። ይሄ መቀየር እነሱን መቀየር ሳይሆን ላይክ የት መዋል እንዳለበት መምረጥ፣ ከምን አይነት ጓደኞች ጋር ለምሳሌ ኦፍ ኮርስ አሁን ፊላ እየነገረን ነበር እኮ የሆነ ሰዓት የሚያጠኑ አይነት ልጆች ጋር ምናምን ሲሆን የግድ እኔም ጥናት ላይ ምናምን ፎከስ እኔ አሁን ፐርሰናሊ የማቅዳቸው እቅዶች እንዳይረበሹ የሆንኩባቸው ምክንያቶች የኔ አይነት እቅድ የሚያቅዱ ጓደኞች የነበሩኝ ጊዜ ነበር። አስታውሳለሁ ሃይ ስኩል እያለሁ ፕሪፕ እያለሁ ምናምን ይሄ ጎላቸው ሀሳባቸው ነው የኔ አይነት የነበሩ ሰዎች ያሉበት ጋር ሲሆን ብዙ ዲስትራክት አያደርጉኝም። እሱን ማወቅ ማለት ወይ ሰራውንዲንጋችንን መምረጥ፣ ካልሆነ ደግሞ ኖ ማለትን መልመድ ካይንድሊ ኤንድ ቦልድሊ። ካይንድሊም ሲሆን ግን ስቲል በጣም እያፈራህ ምናምን ሳይሆን በቃ you should say በጣም ካይንድ መሆን አለበት ምናምን at the same time ደግሞ boldly። ምክንያቱም ኃጢአት አይደለም በቃ ጌታን ማለት ሊትራሊ ጌታን ማከብርበት አንዱ መንገድ ነው። ለጌታ አካውንተብል መሆን አለብኝ። ጌታ ባደራ የሰጠኝ ጊዜ አለ፣ ማሳየት ያለብኝ ነገር አለ። በተቻለ መጠን በቃ ሲጀምር የኔ አይነት እቅድ ያላቸው ምናምን ሰዎች ጋር መሆን፣ ስፒሪቹዋል ጓደኞች ጋር መሆን፣ ስፒሪቹዋል ብቻ ሳይሆን ትጉ ጓደኞች ጋር መሆን። ግን እነሱ ራሱ ዲስትራክት ሊያደርጉኝ ይችላሉ። የእቅድ ነገር ላይገባቸው ይችላል። በቃ በኋላ ትሰሪያለሽ ምናምን የሚሉ ሊሆኑ ይችላሉ። ስለዚህ አይ በቃ አይሆንም ኖ ማለት እኔ አሁን ሪሰንትሊ ነው እየተማርኩ ያለሁት። እምቢ ማለት ምፈራ ምናምን ሰው ማስቀይም ይመስለኝ ነበር። እሱ አንድ ይመስለኛል። ምናልባት መጨመር ካለብኝ አሁንም ሌላ ትልቅ በጣም ወሳኝ ነገር ብዬ የማስበው አሁን ፌል ማድረግ በቃ አንዱ የህይወት መንገድ እንደሆነ መረዳት። በተለይ ደግሞ እቅድ ላይ በቃ ያጋጥማል። እቅድ ታቅዶ ላይሳካ ይችላል። ድጋሚ አላቅድም ማለት አይደለም። ከዚህ በኋላ እቅድ የሚባል ነገር ይቅር እንድል ሊያደርገኝ አይገባም። በደንብ ብዙ ጊዜ በቃ በየመሃሉ ይንሸራተታል፣ እደግፈዋለሁ፣ ይንሸራተታል፣ ደግፈዋለሁ። እሱን በቃ አሁን ቅድም እንዳልነው ማለት ነው ፊሮችን በደንብ ማወቅ፣ ቻሌንጆቹን አስቀድሞ ማወቅ፣ ለዛ ሬዲ መሆን እና ፐርፌክሽኒስት አለመሆን። በጣም በቃ አሁን ፐርፌክት ነገር አንጠብቅ። በቃ ትንሽዬ አቺቭ ስናደርግ ሰለብሬት እናደርግ፣ ደስ ይበል ነው። አቅጄ ነበር፣ በጣም ብዙ አቅጄ ነበር፣ እቺን አሳካዋት፣ ደስ ይላል፣ እግዚአብሔር ይመስገን፣ ሌላው ደግሞ ሌላው ላይ ልስራ ብሎ መሄድ፣ ፐርፌክሽኒስት አለመሆን። ይሄ በጣም የሚጠቅመን ይመስለኛልና ከዛ ግን እግዚአብሔርን መታመን እና ለእግዚአብሔር ኪንግደም ሁሉን ነገር ከእግዚአብሔር ኪንግደም አንጻር ደግሞ ማድረግ፣ ሁሉን ለጌታ ክብር ማድረግ እንደዛ በጣም በስማ። በዚህ አጋጣሚ ግን አንተ የጠየቃችሁ ራሳችሁን ጋብዛችሁ ታውቃላችሁ? እኔ ሸልሜ አውቃለሁ። ኦኬ ጋብዛችሁ ይነሰን ኦፍ ኮርስ ዛሬ መጋበዝ አለብህ። ጸዴ ስራን የሰራው ጎበዝ፣ በጣም አንተ ኃይለኛ ስለሆነ እኔ መስታወት ላይ እንደዛ እላለሁ አንዳንድ ጊዜ በጣም ላይፍ ሲከብደኝ፣ ያው እንደ ማንኛውም ጤነኛ ሰው አንተ እኮ ጀግና ነህ እለዋለሁ። መስታወት ላይ ያዩት በጣም አንተ ትችላለህ፣ ጎበዝ ነህ እለዋለሁ። ከዛ ደግሞ ዛሬ መጋበዝ አለብህ፣ በቃ እንሂድ ምናምን እለዋለሁ። ሻይ ቡና ነው ዛሬ ያስፈልግሃል፣ በቃ የሆነ ነገር መብላት አለብህ ምናምን ነገር ይዤ እወጣለሁ ራሴ። አንዳንድ ጊዜ እቅዶቻችን ላይም እነዚህ ነገሮችን ማካተት ራስን ሰልፍ አዌርነስን እና ሰልፍ አክቹዋላይዜሽንን እየጨመርን ነው የምንመጣው። አፕሪሼት ማድረግ ራሳችንን አፕሪሼት ማድረግ አለብን። በጣም ነገር አማን የመጨረሻ ግን እዚህ በጣም አሁን ስለ እቅድ ስናነሳ በተለይ ለተማሪዎች እኔ አሁን ሪሰንትሊ ደግሞ እኔ የገባኝ ብዬ የማስበው ነገር ስቲል ኢን ጀነራል ከእግዚአብሔር ኪንግደም አንጻር መታቀድ እንዳለበት ላይፌ
ባለ አንድ ዓላማ ህይወት እንደሆነ ተማሪም እያለሁ መረዳት ጀምሬ ነበር ሃይ ስኩል ፕሪፕም ላይ። ግን ስቲል አሁን ኦፍ ኮርስ ማይ ፕራዮሪቲ ኢዝ ማይ ስኩል ተማሪ እያለሁ ግን ሆሊስቲክሊ ማደግ አለብኝ የሚለውን ነገር ግን ማለት ይሄ ስለ ጸሎት አቅዳለሁ፣ ስለ እግዚአብሔር ቃል አቅዳለሁ፣ ስለ ቸርች አቅዳለሁ ወይም ቸርች ሳለኝ ኃላፊነት ስለ ትምህርት አቅዳለሁ። ኦፍ ኮርስ ግን አንዳንድ ነገሮች ሳላቅድባቸው ኢንቨስት ሳላደርግባቸው ግን እንዲያድጉ የምጠብቃቸው ነገሮች ነበሩ which is wrong ማለት ኢንቴንሽናሊ ስለማደግ እያንዳንዱ ነገር ላይ መስራት ያስፈልጋል። እኔ አሁን ሪሰንትሊ እንደዛ ነው ማስበው። ሳቅድ ከሰው ጋር ስላለኝ ግንኙነት ብዬ ማቀድ አለብኝ። አይምሮ ውስጥ መሆን አለበት። ሶሻል ሚዲያ አጠቃቀሜ በተለይ አሁን የዚህ ጊዜ ተማሪ በደንብ ይሄ ያስፈልገዋል ማለት ትምህርቴን በደንብ መስራት አለብኝ የሚል እቅድ ኖሮት ሶሻል ሚዲያ ላይ እንዴት ልሆን የሚለው በትክክል እቅድ ውስጥ መግባት አለበት። ለቤተሰብ ስለመታዘዝ ወይም አሁን ለምሳሌ አሁን አንድ ያቀድኩት ሪሰንትሊ አሁን ኖ ማለት ላይ ብዙ ዊክ ነበርኩ ብያቸዋለሁ። ሊትራሊ ጽፌዋለሁ እንደ እቅድ ኖ ማለትን መልመድ አደራኒ ላይ ብቻ ሲሪየስሊ እንደዛ ቢካዝ እንዴ ነው እቅድ አድርጌ ኢንቴንሽናሊ እንዲያድግ እየሰራሁበት አይደለም። ዊክነስ እንደሆነ አውቃለሁ ግን እንዲቀየር ፈልጋለሁ። ሃው ሶ እያንዳንዱ ይሄ ኤኒዌይስ መልቲ ዳይሜንሽናል ይሁን ነው የሆኑ ነገሮች ላይ ብቻ ሳይሆን እያንዳንዱን ነገር ያካተተ አይነት እቅድም ያስፈልጋል ባላንስ አድርጎ ለመሄድ የላይፍን ሁሉንም ሪስፖንሲቢሊቲዎች። ቅድም ያልሽው ላይ አሪፍ ነው። ይሄ እንዴት ነው ፍሬ ያለው ነገር ብታስብ ከሆነ መዝራት ይጠበቅብሃል፣ መኮትኮት፣ መንከባከብ፣ ለፍሬ እንዲበቃ መድከም አለብህ። ማትደክም ለአረም ግን ምንም አትደክም። አረም እንዲበቅለውን ኢንቴንሽናሊ ይደኮትኩት ምን አድርጋ አይበቅልም በቃ። ስለዚህ ስንፍና እንዲበቅል ካሰብክ ምንም በቃ መዝራት አይጠበቅም፣ ቁጭ ማለት ራሱ ይበቅል። ፌል ማድረግ ካሰብክ አለማቀር ነው በቃ ቁጭ ብለን። ግን ካቀድን አይቀር ከኛ የሚጠበቁ ነገሮች አሉ። ቅድም ስናነሳ ነበር ፔንፉል ሊሆን እኮ ይችላል። ከኮምፎርት ዞናችን ወጥተን ነው ፌስ የምናደርገው። እነዚህ ነገሮች ሁሉ ፔን ያለባቸውን አይነት ነገሮች ሁሉ ማለፍ ይጠበቅብናል ማለት ነው። በጣም ቆንጆ ጊዜ ነበረ። የማይ ፌሎ ቤተሰቦች የዛሬ ውይይታችንን በዚህ እንጨርሳለን። ከፊላ ጋር ከቲጂ ከቃል ጋር ቆንጆ ጊዜ አሳልፈናል። እንግዲህ እግዚአብሔርን ታምናችሁ አቅዱ። እግዚአብሔር በቀኑ መጨረሻ ኦዲት ያደርጋል ለሰጠን ጊዜ ለሰጠን ጤና በህይወታችን ስላሰበው ነገርና ፋይናሊ የምንጠየቅ ነው የሚሆነው። እግዚአብሔርን ታምናችሁ የእግዚአብሔር ፍቃድ ቢሆን ይህንን አደርጋለሁ ብለን እናቅድ። ያቅድ እንዲተገበር ደግሞ እንጣር፣ ዋጋ እንክፈል። ሳምንት በሌላ ፕሮግራም በሌላ ርዕስ እንገናኛለን። እስከዛው ድረስ በያላችሁበት መልካም ጊዜ ይሆንላችሁ። እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ።